ለመመለስ እየሞከረ ያለው አገሩን ወደ 2020 ነው ብለህ ትገምታለህ? ማለት ከጦርነቱ በፊት ወደ ነበሩት ጥቂት ወራት ይሄ ፕሮፓጋንዳውን ምኑን ስታይ የለቀቃቸውን ሰነዶች በራሱ በአብይ በኩል የተናገራቸውን መልእክቶች ከዛ በኋላ እየወጡ ያሉ ዜናዎች ልታነሳቸውም ትችላለህ። በአንዳንዶቹን ዛሬ የወጡ ጨምራሉና ከጦርነቱ በፊት ወደ ነበሩት ወራት ማለትም ወደ 2020 ሊመልሰን እየሞከረ ነው። በጦርነቱ ካላንደር ምንድን ነው ያለው ሴናሪዮ ባንተ እይታ? መልካም ቴዲ፣ ያው መሬት ላይ ያለው ነገር ምን እንደሆነ ለማየት በጣም የሚያዳግት ነገር ነው እንደምታውቀው። ምክንያቱ ያሉ እንቅስቃሴዎች፣ መረጃዎች መደበቅ፣ ነገሮችን በጨለማ የፈጸም ድርጊቶች ያው ከጥቅምት 2013 ወይም በፈረንጆች ከኖቬምበር 2020 ወደዚህ የዛ አይነት ስልት የመከተል አካሄድ ነው በሀገሪቱ እየተሰራበት ያለው። እሱ እንዳለ ሆኖ ግን የሚዲያው ስርዓቱ የሚያደርጋቸው ንግግሮች፣ አመራሮቹ የሚያደርጓቸው ንግግሮች ግን የዛ አይነት ቅድም የገለጽከው ከጦርነት በፊት የነበረው ድባብ የሚያመላክቱ ናቸው። በግልጽ ጦርነት እንደሚኖር እና ተጠንቀቁ ነግሮን ነበረ ብሎን ነበረ እንዳትሉ ብሎ የተናገረ ብቸኛ ሰው፣ አልነገርከንም እንዳትሉ ብሎ በብቸኝነት የተናገረ ከአመራር ያለው የአገሪቱ ጠቅላይ ሚኒስቴር ብቻ ነው። ሌላ ዝግጅቶች በተለያዩ በሁሉም የምንሰማው ከአንዳንድ መረጃ ምንጮች እንደሚወጣው ለምሳሌ የኤርትራ መንግስት ከቀይ ባህር ጋር በተያያዘ ከኢትዮጵያ መንግስት ሲነገሩ የነበሩ ንግግሮች ተከትሎ ወደ ድንበር አካባቢ ሰራዊቱን ያስጠጋ እንደነበር፣ ከፍተኛ ቁጥር ያለው የወታደራዊ እንቅስቃሴ እንዲሁም የማጠናከርና ሜካናይዝዶችን እንደ አዲስ የማደራጀት እንደዚህ አይነት ነገሮች እንሰማ ነበር። በኢትዮጵያ መንግስት በኩልም እንደዚሁ ወደ ሰሜናዊ የሀገሪቱ ክፍል መሳሪያዎች እየተጓጓዙ እንደሆኑ፣ በተለይ በአፋር በኩል ወደ አሰብ ሰራዊት እየተጠጋ እንደሆነ እንደዚህ አይነት ነገሮች ይነገሩ ነበር። ከዛ በተጨማሪ ደግሞ ያው አማራ ክልል ላይ የሆነው የምታውቀው ነው። ከወራቶች በፊት አማራ ክልል ውስጥ የተጀመረው ጦርነት እስካሁን ድረስ የቀጠለው እነዚህ በመረጃዎችም ከስፍራው የሚወጡ መንግስትም ያመነባቸው ነገሮችም በአጠቃላይ እንደዚህ አይነት መሬት ላይ ያለ እንቅስቃሴ በእንደዚህ አይነት ነገሮች ይገለጹ ነበር። ግን አሁን ከትግራይ ጋር በተያያዘ በተለይ ከጥቅምት 2013 ጋር አያይዘህ መሬት ላይ የሆነ ያለው የወታደራዊ እንቅስቃሴ ምንድን ነው የሚል በተጨባጭ የሚታይ ነገር የለም። ነገር ግን በንግግር ደረጃ በፕሮፓጋንዳ ደረጃ ግን የሚታዩ ነገሮች አሉ። መሬትም ላይ የሚገርምህ አሉላ የሚታዩ ነገሮች አሉ ማለት የሚያስችሉ ነገሮች አሉ። አንዳንዶቹን ልጥቀሳቸው ነው ምናልባት በውይይታችን ውስጥ እንትኑን ማለት እንድናነሳቸው በደንብ እንድናነሳቸው አንዱ በምዕራብ ትግራይ ውስጥ ያሉ ታጣቂዎችን የምናሰለጥናቸው እኛ ነን እያሉ ጀነራሎቹ እየተናገሩ ነው። እና እዛ አካባቢ ያለውንም ኃይል መከላከያ እንደሚያሰለጥነው የሚታወቅ ነው። መግለጫዎችም እየሰጡ ነው እዛ አካባቢ ያሉት ሰዎች እና ያንን አካባቢ በቃ ወደ አማራም ወደ ትግራይም ክልል እንዲወረወሩ ከዛ አካባቢ እየተነሱ ማለት ነው ወደ ተቀረው የትግራይ ክልልም ሆነ ወደ አማራ ክልል እንዲዘምቱ ለማድረግ የሚያስችሉ ታጣቂዎች እየሰለጡ ነው እንደሆነ ይናገራሉ። አንድ ሁለተኛ ሰሞኑን የወጣ አንድ ዜና ነበረ። የሰመራ ኤርፖርት ማስፋፊያ ተደርጎለታል። ማስፋፊያውም ወታደራዊ አውሮፕላኖችና የድሮን ማዘዣ ጭምር ያካተተ ነው። ያም የወሎን ሰሜንና ደቡብ ወሎን አብዛኛውን የትግራይ ክፍልና የተወሰነውን እንግዲህ የተቀረው ሌላውንም የአማራ ክፍል ጭምር ለማዳረስ በድሮን ለማዳረስ የሚያስችል ሽፋን ለመስጠት ነው የሚሉ ዘገባዎች ወጥተዋል። ከአብይ ከትግራይ ተወላጆች ጋር ከተነጋገረም በኋላ በነገራችን ላይ ወደ አካባቢ የተንቀሳቀሱ የሰራዊት አባላት እንደነበሩ ታውቋል። እና መሬት ላይ ያለው ሁኔታ ከሚናገሩት ጋር የሚስማማ ነው።
በተጨማሪ ደግሞ ከሻዕቢያ ጋር እንደገና ለመገናኘት እየሞከረው እሱን በኋላ ራሱን አስችሎ የምናነሳው ቢሆንም አሁን ላይ ሴናሪዮን ስንመለከት አንዱ መመልከት ያለብን ነገር ነው። በዊሊያም ሩቶ በኩል ከኢሳያስ ጋር ለመገናኘት ጥረት እያደረገ ነው። ኢሳያስ ምን አይነት ምላሽ እየሰጠ እንዳለ አልታወቀም፣ ግን እየሞከረ ነው። ይሄ የአልጀርስ ስምምነቱን ጉዳይ ከትግራይ ጋር በሚነጋገርበት ወቅት ደጋግሞ የሚያነሳበትን ምክንያት ለሻዕቢያ ቨርቹ ሲግናሊንግ እንደሆነ በተደጋጋሚ በዚህ በሬዮትም ጠቅሰናልና መሬት ላይ ያንን ማች የሚያደርጉ ከዛ ከንግግሩ ጋር የሚዛመዱ ነገሮች መኖራቸውን መናገር ምንችል ይመስለኛል። መልካም። ያው በጥቅምት 2013ን መሰረት አድርጌ ነው እንጂ ከዛ ውጭ ባሉ የምናነሳቸው ነገሮች ይኖራሉ። ለምሳሌ ከትግራይ ጋር በተያያዘ ከፕሪቶሪያ ስምምነት ጋር አያይዘን ምዕራብ ትግራይና ደቡብ ትግራይ ምንድን ነው እየተካሄደ ያለው ብለን የምናይበት እድል ይኖራል። መሬት ላይ ያለው ሁኔታም ከዛ በመነሳት ልናይ እንችላለን። ግን እንደ መንደርደሪያ እንደዚህ አይነት ዴቨሎፕመንቶች እንቅስቃሴዎች አሉ ከጥቅምት 2013 ጋር የሚያመሳስል የሚለው ያኔ ተሳታፊ የነበሩ ኃይሎች ያደረጉት እንቅስቃሴ የሚመሳሰል በመሬት ካለ የሚል ለተመልካችም ለወደፊት የሚደረጉ ውይይቶችም እንትን እንዲሰጥ ብዬ ነው። የዛ አይነት መልክ ያለው በተጨባጭ የተረጋገጠ ነገር ካለ ለዓለም አቀፉ ማህበረሰብም ለማቅረብ እንዲመች እንዲያስችለን ለወደፊት እንትን ብንለው። አሁን በፕሮፓጋንዳ ደረጃ ግን የዛ አይነት የ2013 የጥቅምት 2013 በጣም በሚገባ የሚያመሳስል ነገር አለው። አንድ ከጦርነቱ በፊት ጥቅምት 2013 በፊት አይ ቲንክ ኦገስት ወይም መስከረም አካባቢ ይመስለኛል የትግራይ ኦገስት ይመስለኛል የትግራይ ምርጫ ከመካሄዱ በፊት ጠቅላይ ሚኒስትሩ ወጥተው መግለጫ ሰጥተው ነበር፣ ጦርነት ይኖራል ብለው ማለት ነው። ስለዚህ የጦርነት ዝግጅታቸውንም በሚገባ መንግስት ለዚህም በሚገባ እንደተዘጋጀ አስፈላጊውን ነገር ሁሉ እርምጃ ለመውሰድ የተዘጋጀ መሆኑን ብለው ገልጸው ነበር። አንዳንድ ሰዎች ጥቅምት 13 ጦርነቱ በሆነ አጋጣሚ ትግራይ ላይ በተከሰተ ነገር እንደተጀመረ አድርገው ያቀርቡታልና ጠቅላይ ሚኒስትሩ ዝግጁ እንደሆኑ ለጦርነት ለዛውም ጦርነት የሚያካሂዱት የሆነ የሆነ እንትን ብለው ሳይሆን ምርጫ በመካሄዱ የጨረባ ምርጫ አካሄደን የመንግስት ስልጣን ጨብጣለን የሚሉ ካሉ እርምጃ ለመውሰድ እንደምንገደድ ሊታወቅ ይገባል ብለው ያደረጉት ንግግር ነበር። ያንኑ ተከትሎ ከተለያዩ የሀገሪቱ ክፍሎች በጣም መጠነ ሰፊ የሆነ ሰራዊት በእዞች ደረጃ በማንቀሳቀስ በደቡብ ትግራይ ያከማቹበት የኤርትራ መንግስትም ከሰሜን በኩል ሰራዊቱን ያስጠጋበት ሁኔታ ነበረ ማለት ነው። እንደዚህ አይነት ነገሮች አሁን አሉ ወይ ለማለት ያክል ነው ያነሳሁት መሬት ላይ የሚለው። በንግግር ደረጃ ግን ክሊርሊ የዛ አይነት ነገሮች አሉ። ጠቅላይ ሚኒስትሩ ያደረጓቸው ንግግሮች ከጥቅምት 2013 በፊት የነበረው ጊዜ በጣም የሚመሳሰል ነገር አለ። በአማራ ክልልና በትግራይ ክልል የሚደረጉ የመግለጫ ልውውጦች ያንኑ በጣም በሚመሳሰል መልኩ እየታየ ነው ያለው። ከዛም ባለፈ የጠቅላይ ሚኒስቴሩ ሰዎች በፕሮፓጋንዳ ዙሪያ የሚሰሩ የሚያሰማሯቸው ሰዎች እየሰጧቸው ያለ ምክንያቱ መዋቅሩ፣ አሰራሩ፣ የስራ ድርሻ እና ስምሪቱ መረጃው አለኝ እኔ እንዴት ሰዎችን እንደሚያሰማሩ ማለት ነው። እነዛ ሰዎች በተመሳሳይ መልኩ እየሰሩ ነው ያሉት። አሁን ልልህ ፈልጌ ነው። ለመጥቀስ ያክል ለምሳሌ በዳንኤል ክብረት ስምሪት እየተሰጣቸው የሚሰሩ በአማራ ክልል እየተካሄደ ያለ ጦርነትም ጭምር ሽፋን የሚሰጡ ቃላቶችንም ጭምር በመጠቀም ማለት ነው ስያሜን በመስጠት የትግራይ ጦርነት ሲካሄድም በተመሳሳይ ስምሪት ይንቀሳቀሱ የነበሩ ሰዎች አሁን በዚህ በትግራይና በአማራ ፍጥጫዎች እየጨመሩ እንዲሄዱ እና ወደ ግጭት እንዲያመራ ጉዳዩ የሚያደርግ መግለጫዎች፣ ጽሁፎች እያወጡ ቆይቶ አሁን ዛሬ ያየሁት ለምሳሌ ልንገርህ በበርካታ ቁጥር ያለው የትግራይም የአማራም ተወላጅ በተለይ ልሂቁ ለዚህ አይነት እንቅስቃሴ እየሰጠው ያለ ምላሽ ያን ያክል አጥጋቢ ሆኖ አላገኙትም። አሁን ወደ ምንድን ነው እያፈገፈጉ ያሉት? እነዚህም ሁለት ህዝቦች የማጣላት ፍላጎት የለንም የሚል ለጊዜው የሚሆን ፕሮፓጋንዳ ወደ ማዘጋጀት ጭምር ገብተው እያሰራጩ ነው ያሉት።
አጠቃላይ ግን ስሜቱ የ2013 ጥቅምት በፊት የነበረው ተመሳሳይነት አለው። በንግግር በሚዲያ በፕሮፓጋንዳ የሚገለጹ ጠቅላይ ሚኒስቴሩ ታስታውስ እንደሆነ ምናልባት አሁን እያደረግነው ላለው ውይይትም ጥሩ ምስል እንዲሰጠን ከተለያዩ የማህበረሰብ ክፍሎች ውይይት እያደረጉ ቆይተዋል። አሁን ቀጥለውበታልም። ትግራይን እዚህ ያስገቡበት ሂደት ስህተት ነው ብዬ ነው የማምነው እኔ። ምክንያቱም አሁን ትግራይ ክልል ያለው ጊዜያዊ አስተዳደር እንደምታውቀው ብልጽግና በሌሎች የኢትዮጵያ ክልሎች እያስተዳደረ ባለበት ሁኔታ የተፈጠረ አይደለም። አፈጣጠራቸው የተለያየ ነው። ሌሎች ክልሎች ጋር የህዝብ ተወካዮች፣ የህብረተሰብ ክፍሎች ቢያወያዩ ጠቅላይ ሚኒስቴሩ የብልጽግና መዋቅርም ተጠቅመው ነው ሲጀምር ሞቢላይዝ የሚያደርጉት ይህንን ስብሰባ የሚያዘጋጁት። ተመርጠው የሚመጡላቸው የዚህ የብልጽግና ካድሬ መዋቅር ባዘጋጀው ሁኔታ እዛ ሄደው መወድስ የሚያቀርቡ እንደዚህ አይነት ነገር ነበር። ትግራይ እዚህ ውስጥ ያስገቡበት አንድ ቅድም የገለጽከው አንተ የጦርነት ዝግጅቱ አንዱ አካል ነው። ትግራዮችን አናግሬ መክሬያቸው ነበር የሚል አንድ። ሁለተኛ ከፕሪቶሪያ በወረደ ዝቅ ባለ ትግራይን ወደ ሌሎች ክልሎች ደረጃ የማውረድ ስራ ነው። ከዛ በዛ በኩል ከሌሎች ክልሎች ጋር እሺ አለ ከሌሎች ሶሪ ይቅርታ በመሀል ስለመጣ ነው። ከሌሎች ክልሎች ጋር እሰጥ አገባ ውስጥ ከትክክለኛው የፕሪቶሪያ ፕሮቶኮል ፕሪቶሪያ ስምምነት ባስቀመጠው የኮሚኒኬሽን መንገድ ሳይሆን የጎንዮሽ ምልልስ ውስጥ እንድትገባ ትግራይ ማድረግ ነው። ይሄ በደንብ ዲዛይን ተደርጎ የተደረገ ነገር ነው። የሌሎች ክልሎች የማህበረሰብ ክፍሎች የማወያየቱ ስራ እዛ ትግራይን የመሰንቀር ሂደት በሂደት ትግራይን ከዛ ከፕሪቶሪያ ስምምነት ባስቀመጠው የሚሄድበት ሂደት የማስተጓጎል ታስታውስ እንደሆነ በትግራይ ባለስልጣናት በኩል ካሁን በኋላ የፕሪቶሪያ ስምምነት በሚመለከት 4 ኪሎ ላይ በሚደረግ ውይይት ሳይሆን ፈራሚዎቹም አስፈራሚዎቹም ታዛቢዎችም በተገኙበት ወደዛ ነው መመለስ ያለብን የሚል ነገር ነበር። በአፍሪካ ህብረት በኩል ነው ብልጽግናን የምናናግረው የሚል አቋም ጊዜ አስተዳደር ተወስዷል። ጠቅላይ ሚኒስቴሩ ይሄ በተደረገበት ማግስት ይመስለኛል አይ ቲንክ የትግራይ ተወካዮችን ጠርተው ያናገሩት። ወደዛ አይነት አካሄድ በፕሪቶሪያ ስምምነት በተቀመጠው መሰረት መመለሱ ጉዳዩ ጠቅላይ ሚኒስቴሩ ከሚያደርጉት የጦርነት ዝግጅት አንጻር አብሮ የሚሄድ አይደለም። ያንኑ የማስቀረት እድል ሰፊ ያደርገዋል። የዛ አይነት ውይይት በተወካዮች በታዛቢዎች በተለይ ምዕራባውያንና ሀያላን ሀገሮች ከቋንቋም አንጻር ቋንቋውም የሚጠቀሙት እንደምታውቀው ዓለም አቀፋዊ ቋንቋ ነው። ማለት ድርድሩ በዛ በኩል መካሄዱ ሌሎች ታዛቢዎች ባሉበት መካሄዱ ብልጽግና ይሄ አልተባለም ወይም ይሄ ተብሏል ብሎ እንዳይክድ ወይ እንዳያጭበረብር አንድ ሜካኒዝም መሆን ይችላል ነው የምትለኝ እንጂ ነበር። ያው ስለዚህ ይሄ በተካሄደ ማግስት እንደ ሌሎች በብልጽግና መዋቅር ስር ባሉ ክልሎች መልሶ የትግራይን አመራር ጠርቶ ተወካዮችንም ጭምር ከትግራይ ክልል የመጡ ተወካዮች ጭምር ማወያየት፣ እዛ ውይይት ላይ ደግሞ የተላለፉት መልእክቶች ህዝቡን የማስፈራራት ጦርነት ሊጀመር እንደሚችል የጦርነት ዝግጅት እንዳለ በትግራይ እና ከተጀመረ ደግሞ ከባለፈው የከፋ እንደሚሆን የዚህ አይነት ንግግሮች እና አልነገረኝም እንዳትሉ የሚል ገለባ ብቻ አቅርቤው ከሆነ ልታርመኝ ይችላል ቴዲ። እንደዛ አይነት ነው። የሸሬ ትምህርት ቤት የተባለው ሌሎች ክልሎች ትምህርት ቤት እንዲሰሩ ትግራይ ከዛ በኋላ እኮ ጦርነት ጀኖሳይዳል ጦርነት ተካሂዶ ወደ ፕሪቶሪያ ወደ ዓለም አቀፍ መድረክ የትግራይ ጉዳይ ሄዶ ዓለም አቀፍ አደራዳሪዎች በተገኙበት የዓለም አቀፍ ህግ አካል የሆነ ውል ተፈርሞ ማለት ነው የፕሪቶሪያ ስምምነት። የትግራይ ጉዳይ በዛ ነው የተያዘው። በዛ በተያዘበት በየክልሉ እየተሰራ ያለ ዳቦ ቤትም አምጣልኝ ትምህርት ቤትም በማንሳት ከመጽሐፍ ሽያጭ ከብልጽግና መደመር መጽሐፍ ሽያጭ የተገኘ የሰጧችሁ ብር መልሱልኝ የሚል ወደዛ አይነት የማውረድ ውይይት ጊዜያዊ አስተዳደሩ ያንን ውይይት ለማድረግ ማስማማቱ ስህተት ነበር ነው ምትለው? ስህተት ነው። ኢንፋክት
የትግራይ ህዝብ የደረሰበት መከራ የባሰ ቁስሉን እንዲደማ የማድረግ ስራ ነው የተሰራው ብዬ ነው የምወስደው። ምክንያቱ አይፈቅድም፣ አሰራሩ የፕሪቶሪያ እንትንም አይፈቅድም እንደዛ አይነት ነገር። አስታውሳለሁ አይ ቲንክ ጀነራል ታደሰ ወረደ ይመስለኛል በአንድ በሰጠው መግለጫ ወይም የካቢኔው ባወጣው መግለጫ ካልተሳሳት ከሁለቱ አንዱ ከዛ አያልፍም። ምክንያቱ የካቢኔው እንደምታውቀው ወይም የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ነው ጀነራል ታደሰ ወረደ። ሌሎች ክልሎችን በሚይዝበት አኳኋን ፌዴራል መንግስት የትግራይን ክልል መያዝ አይችልም፣ እንደዛ አይነት አዝማሚያ ግን እየታየ ነው የሚል አንድ መግለጫ ላይ ወጥቷል። ወይም ሚዲያ ላይ ቀርቦ ጀነራል ታደሰ በቀጥታ ብሎታል፣ ወይም ደግሞ በመግለጫ በካቢኔው ማለት ነው። ሌሎች ክልሎችን በሚይዝበት መንገድ እንደው እየያዘ ነው ወይ? ከዛ በታች በሆነ ስታተስ እንደሌለው አንድ አካባቢ ነው እኮ ትሬት እያደረገ ያለው አብይ። አንተ እያልኩ ያለው አሁን ትግራይ ሊያገኘው የሚገባ እንደ የሀገሩ አካል እንደ አንድ የኢትዮጵያ ክልል ከፕሮቴክሽን አንጻር፣ ከአገልግሎት አንጻር፣ ከጥቅማጥቅም አንጻር እንደዚህ ነው። ከበጀት ከጥሮታ ምናምናም እኔ ያነሳሁትና ምናልባት የጊዜያዊ አስተዳደሩ ወይም ጀነራል ታደሰ ያነሳበት ከፕሮሲጀር ከግንኙነት ከአሰራር አንጻር ከተፈራራሚዎች በትግራይ በኩልና በፌዴራል መንግስት ካሉ ተፈራራሚዎች ሊገናኙበት የሚገባ ሞዳሊቲ አንጻር ይመስለኛል ያንኑ ለማስቀመጥ ነው። እኔም አሁን በዚህ ውይይት እያነሳሁልህ ያለሁት ይሄ ነው። ይህንን የማውረድ ስራ ነው የተሰራው። ይሄ ራሱ ወደ ግጭት የሚወስድ ነው ብዬ ነው የማምነው እኔ። አንዱ የጦርነቱ ዝግጅት አካል ነው። ከዛ የትግራይ ክልል ምንድነው የተደረገው? እነዚህ እንትኖች ከተሸኙ በኋላ ተወካዮቹ ፊልም ተለቀቀ። ፕሮፌሰር ሀረግ ከኢቲቪ ላይ ቀርባ የትግራይን ህዝብ በጥላቻ ምክንያቱ በፕሪቶሪያ ስምምነት እንደምታውቀው አንቀጽ 3 ንዑስ አንቀጽ 3 ላይ ኢንፋክት የፕሪቶሪያ ስምምነት ኢንጀነራሊ እንደምታውቀው ሲዝፋየር አይደለም፣ ሴሴሽን ኦፍ ሆስቲሊቲስ ነው። ያ ሆስቲሊቲስ ደግሞ ተኩስ ብቻ አይደለም፣ ፕሮፓጋንዳ፣ ንግግር፣ የጥላቻ ንግግሮች በተለያዩ መንገድ የሚገለጹ እንትኖች አይ ቲንክ በትግራይ በኩል አሁን እነዚህ ኮምፕሊትሊ ቆመዋል። ካያቸው ድምፅ ወያንም ትግራይ ቴሌቪዥን ይህንን ነገር አቆመዋል። ከአርካይቫቸው ሳይቀር እንትን ብለዋል ነው የሚባለው። ከጦርነቱ ጋር ተያይዞ የነበሩ ፕሮፓጋንዳዎች ማለት ነው፣ ንግግሮቹ ጭምር። ይሄ አምባገነኑና ፋሽስቱ አብይ አህመድ እየተባለ ነበር የሚጠራው። ለምሳሌ ጠቅላይ ሚኒስቴሩ ያ ቀርቶ የኢትዮጵያ የፌዴሪ ጠቅላይ ሚኒስቴር አብይ አህመድ ተብሎ ነው አድሬስ የሚደረገው። በእነዚህ ተወካዮች በዛ በስብሰባው ላይ የተደረጉ ንግግሮችም ትግራይን ከዛ ከስምምነቱ አውጥቶ እንደ ሌላ ክልል የሚያደርግ ነው። ሲቀጥል ደግሞ የፕሪቶሪያን ስምምነት በጣሰ መልኩ የጥላቻ ፕሮፓጋንዳ ውስጥ ነው የገባው ስርዓቱ። እንመለስበታለን እሱን አሁን። ስለዚህ አሁን ባለው ሁኔታ አገዛዙ በሁሉም መልኩ እያመላከተ ያለው ከትግራይ ጋር የግጭት እንዲመጣ ዓለም አቀፍ ተጠያቂነት በሌለበት መልኩ ጀምሬ ሳልጨርሰው ቀረሁ የሚለውን የቤት ስራ ለማጠናቀቅ እየተዘጋጀ መሆኑን የሚያመላክቱ ናቸው እንደምናያቸው። ስለዚህ አንድ እሱ ነው። ሁለተኛ ደግሞ ቅድም መግቢያው ላይ እንዳልከው የ2013 ጥቅምት የነበረው አትሞስፌር ያስታውሰናል ያልከው በትክክል ወደዛ ነው እየወሰደን ያለው። ያኔ የትግራይን ክልል በንግግራቸው ጠቅላይ ሚኒስቴሩ ትግራይ ክልልም በእኛ ስር ነው፣ ስለዚህ እንደ ማንኛውም ክልል በፈለግነው ሰዓት የፈለግነውን ነገር ማድረግ እንችላለን የሚል እንትን ነበረ። ያኔም ንግግሩ ካየው ከኮቪድ ጋር ተያይዞም ከምርጫ ጋር ተያይዞም እንደዚህ ኤኒ የምናወጣው እንትን በትግራይ ክልልም ላይ ተፈጻሚ ይሆናል። ሌላውም ላይ የምንፈጽመው ጥሰት ነው። በነገራችን ላይ ህገ መንግስቱ አሁን ምርጫው በሰዓቱ መካሄድ አለበት ነው። ህገ መንግስቱ ባስቀመጠው መንገድ እንደማይሄዱ ካስቀመጡ በኋላ ምርጫ እንደሚያራዝሙ ይህ ህገወጥ የሆነ ተግባር ትግራይን መቀበል አለበት ነበር። አሁን ደግሞ ስብሰባዎች፣ ንግግሮች፣ የሀሳብ ልውውጦች፣ ቁጭ ብሎ የመወያየት እንትኖች፣ በፊት የሰጠናችሁ ብር ለትምህርት ቤት ምናምን ማሰሪያ መልሱልን፣ እንደዚህ አይነት ነገሮች ትግራይ በፕሪቶሪያ ያገኘችውን ስታተስ የማሳጣት እንደሌላው ክልል እንደሆነች፣ ከዛ ደግሞ ይህም ማድረግ ማትፈልግ ትግራይ የጥላቻ ፕሮፓጋንዳም ከዛም ባለፈ እንደገና
ከንግግርም ባለፈው ወደ ጦርነት የሚወስዱ ትግራይና አማራን በተለይ ደግሞ ስፔሲፊክሊ ወደ ጦርነት ለማስገባት ከፍተኛ እንትን እየተደረገ ነው ያለው። በተለይ ቅድም የገለጹልህ የሁለቱ ክልሎች ምልልስ የመግለጫ ምልልስ ግምት ውስጥ ታስገባ የፕሮፓጋንዳ መዋቅሩ የስርዓቱ ስምሪቱ እየለቀቃቸው ያሉ መረጃዎች ስታነብ በደንብ ስትከታተል የዛ አይነት ነገሮች ነው። ሌላም በነገራችን ላይ በሶስተኛ ደረጃ ያልገለጽኩልህ የህዝብ ውይይት ተደርጎ እነዛ ፕሮፓጋንዳዎች ከተለቀቁ በኋላ በኮሚቴ ስም ደግሞ የማይመለከተው የትግራይ ክልል ከፕሪቶሪያ ተፈራራሚ ጋር በቀጥታ ተነጋግሮ ወደሚፈጸምበት መንገድ መሄድ ሲቻል ኮሚቴ ተመስርቶ የሁለቱ ክልሎች አመራሮች ቁጭ ብለው እንዲወያዩ አድርገናል የሚል ነገርም አድርገዋል። በትግራይ በኩል ያለውን በትግራይ አስተዳደር በኩል እየተፈጸሙ ያሉ ስህተቶችን በተመለከተም እናነሳለን። ግን የፕሪቶሪያ አሁን ምንድን ነው አብይ አህመድ እያደረጋቸው ያላቸውን ነገሮች ስንመለከት የ2013 ጥቅምት በፊት ወደ ነበረው ድባብ እንድንመለስና ከዛ ጦርነቱ ለማካሄድ የሚያስችል የፕሮፓጋንዳና የትርክት መደላድል ለመፍጠር እየሞከረ መሆኑን የማየታችንን ያክል ደግሞ ከ2013 በጣም የተለዩ ጉዳዮችም ደግሞ አሉ። አንዱ ይሄ አሁን እንዲፈጠር የሚፈለገው ግጭት በአማራና በትግራይ መካከል እንዲመስል ከውጭ ሲታይ፣ ስለዚህ የፌዴራል መንግስቱ ዳኛ መስሎ በውጭ ለመታየት አክቹዋሊ ግን በአማራ ብልጽግና በኩል ወይ የብልጽግና ኃይል በብልጽግና ታጣቂዎችም ሆነ በብልጽግና ሰራዊት በኩል በተሟላ ሁኔታ የጦርነት ፍላጎቱን የማሳካት ፍላጎት ነው ለማካሄድ እየሞከረ ያለው። ስለዚህ አሁን ይሄንን ጊዜ ትግራይን አጀንዳ ለማድረግ ምዕራብና ደቡብ ትግራይን ዋና መቆራቆሻ ለማድረግ የሚፈልግባቸውን ምክንያቶች እናንሳ። አሁን ቅድም አንድ ዜና የተጻፈ ዜና ስንመለከት ነበር። ለምሳሌ ዋና የአብይ አህመድ ምንድነው ቡልሆርን ሆኖ እየሰራ ያለው ሲሳይ አጌና እነ ምሬ ወዳጆ ከተወሰኑ ባልደረቦቹ ጋር ቆስለው በመቀለ አይደር ሆስፒታል ሕክምና አግኝተዋል ብለው የጦርነት መቀስቀሻ ሰበብ አድርገው የተጠቀሙበት ነው። ማለትም አሁን ፌዴራል መንግስቱ የትግራይን ኃይሎች ከፋኖ ከኦሮሞ ነጻነት ሰራዊትና ከሻዕቢያ ጋር በማበር እየከሰሱ ነው። ይህንን የሚያደርጉባቸውን ምክንያቶች አይ ቲንክ ለተከታታዮቻችን ግልጽ ማድረግና ከወዲሁ ያገዛዙን ሴራ ማክሸፍ አስፈላጊ ይመስለኛል። ይህንን ሲያደርግ አብይ አህመድ በአማራ ክልል ውስጥ ምን ውጤት ለማየት ነው እያደረገው ያለው? ምን እንዲፈጠር ተስፋ እያደረገ ነው እነዚህን ነገሮች እየተገበራቸው ያለው በሚለው እስቲ እንቀጥል። መልካም። ቅድም የገለጽኩልህ ከፕሪቶሪያ ስምምነት ጋር ተያይዞ የስታተስም የግንኙነትም ጉዳይ ትግራይን ወደ ሌሎች ክልሎች አያወርዳትም ያልኩበት ነገር እንዳለ ሆኖ በተጨማሪ አንተም አንስተዋል ትግራይ ጦርነቱን ተከትሎ ያለችበት ሁኔታም ከሌሎች ክልሎች ጋር የሚያመሳስላት አይደለም። አንተ ቅድም ፕራክቲካሊ ያለው የትግራይ ሁኔታስ ምንድን ነው? መሬት ላይ ያለው ለምሳሌ ምክር ቤት የለም ትግራይ ውስጥ፣ ምርጫ አልተካሄደም፣ ምክር ቤት የለም። ትግራይ ከሁሉም የፌዴራል ተቋማት ኢሚዩን ናት በሚያስቅ መልኩ ማለት ነው። ሁሉም የፌዴራል ተቋማት ትግራይ የሚባል ከትግራይ እንዲጸዱ ተደርገዋል። የትግራይ ተወካይ ምናምን ይባል ከዛ አንጻርም እንዲያዩት ተመልካቾች ፕሪቶሪያ የሰጣት ስታተስ ብቻ አይደለም ትግራይ ያለችበት ሁኔታም ጦርነቱ የፈጠረው ከጦርነቱ ጋር ተያይዞ ከድህረ ጦርነት ጋር ተያይዞ ያለችበት ሁኔታም ሌሎች ክልሎች ጋር ያለው ጋር በፍጹም የሚገናኝ አይደለም። ሌላ ቀርቶ እንኳ አሁን ለምሳሌ ሌላው የኢትዮጵያ ክፍል ከወረራ የሚጠበቅበት መከላከያ እንትን ብሎ ድንበሩ የተጠበቀ ነው። ትግራይ ላይ ያሉ ዜጎች የኢትዮጵያ ዜጎች አሁንም በወረራ ስር ላይ ናቸው። ከውጭም ማለት ነው። የኤርትራ መንግስት 52 ቀበሌዎች ይዞ ጠቅላይ ሚኒስቴሩ አንስተውታል ስብሰባ ላይ እናጣራለን። በደንብ ያውቃሉ። በደንብ እንደሚያውቁ ልንገርህ። በአደባባይ አይሉትም እንጂ ወደ አውሮፓ ህብረት እኮ ደብዳቤ አንዴ ልከው ታስታውሳለህ። የኤርትራ መንግስት አልወጣም ብሎኛል ብሏል። አሁን ተገልብጠው ለኤርትራ መንግስት ያኔ ኤርትራ መንግስት በቀይ ባህርም በምንም ቲዲኤፍም ጨምሬ ምንም የሚል አጀንዳ ላይ ስለነበሩ አሁን ግን ከኤርትራ መንግስት ጋር ራፕሮች ለማድረግ እንትኑ ስለጀመሩት ቅድም ገልጸዋል። በዊሊያም ሩቶ በኩል የሞከሩት ሙከራ ስላለ በአልጀርስ የያዙት ይዘዋል። በቃ
ሲጀምር በአልጀርስ የያዙትም ስህተት ነው። አንድ አልጀርስ ራሱ አረ ወደ አልጀርስ ከመሄዳችን በፊት አላውቅም ሊልስ ይችላሉ የአብይ አህመድ። የፌዴራል ተቋም ነኝ የፌዴራል መንግስት ነኝ ካለ የኢትዮጵያ ግዛቶች በማቁጥጥር ስር መኖር አለመኖራቸውን አጣርቶ ነው የሚያውቀው። ወደዛ ከሄድንማ ቴዲ ስምምነቱ ላይ እንደዛ ብሎ ፈርመዋል። ገባ ከውስጥና ከውጭ የጸጥታ አደጋ ሊሆኑ የሚችሉ ሁኔታዎችን መቆጣጠር የፌዴራል መንግስቱ ኃላፊነት ነው ተብሎ ተጽፏል። ህገ መንግስቱም ላይ ደግሞ በቋሚነት ህገ መንግስቱ ከወጣበት ጊዜ ጀምሮ እዛ ላይ ተቀምጧል። ሌላ ቀርቶ በድሮን ሰርቬይላንስ እስክንድር የተገኘ እንትና ዘመነ ካሴ ቤት አለፈስ እያለ ሲፈልግ የሚውል መንግስት የሀገሩን ዳር ድንበር በማን የጎረቤት ሀገር ጦር ሰራዊት ቁጥጥር ስር አለ የለም ለማወቅ ይከብደዋል ብዬም አልገምትም። ካለው ብራግ ከሚያደርጉበት ቴክኖሎጂ አርቲፊሻል ኢንቴሊጀንስ ምን ድሮን እኮ አለን። ሲቹዌሽን ሩም ውስጥ ሆነን ልጅና አባትና ሚስትና ባል ሳይቀርና ያለን ሲተረማመሱ ምናምን ያሉ ሰዎች ናቸው። አሁን በአልጀርስ የተፈቀደላቸው ነው የያዙት። ከዛ አልፎ ከያዙም ኮሚቴ አቋቁመን እናጣራዋለን ምናምን የሚል የትግራይ ሁኔታ የተለየ ነው ለማለት ፈልጌ ነው። አጠቃላይ የትግራይ ሁኔታ ፕሪቶሪያ ባስቀመጠው ብቻ ሳይሆን በስምምነቱ መሰረት ፌዴራል መንግስትና ትግራይ ምን አይነት ግንኙነት ይኖራቸዋል፣ ትግራይ እንደ ኢትዮጵያ አካል ምን አይነት ስታተስ ይኖራታል የሚለው የዓለም አቀፍ ህግ አካል የሆነው የፕሪቶሪያ ስምምነት ያስቀመጠው ነገር እንዳለው ሆኖ ናቹራሊ አሁን ያለው የትግራይ ሁኔታም ከኢትዮጵያ አንጻር የተለየ ነው ከሌሎች ክልሎች ለማለት ፈልጌ ነው። ይሄ ምንም ጥያቄ የለውም፣ ሁሉም ኢትዮጵያ የሚረዳው ነው። ይህ እንዳለ ሆኖ ወደ አማራና ከትግራይ ጦርነት ውስጥ እንዲገቡ እየተደረገ ያለ ጥረት በልበ ሙሉነት የምነግርህ አማራና ትግራይ ወደ ጦርነት እንዲገቡ የፌዴራል መንግስት ወይም ብልጽግና የአብይ የሚመራው ፓርቲ እንዲሁም የፌዴራል መንግስት ማለት ነው ሁለቱ ጦርነት ውስጥ እንዲገቡ በይፋ እየሰሩ ነው ያሉት። ምንም ጥያቄ የለውም። ባለፈው የነበረው ውይይታችን ወደ እንደዚህ አይነት አቅጣጫ እየሄዱ ነው እና አንድ ነገር ይደረግ የሚል ህዝቦችም ተቀራርበው መወያየት አለባቸው የሚል ሀሳብ ማቅረበን ነበር። ይሄ ሳይመጣ ነበር ያን የተወያየ ነው። አሁን በይፋ ጦርነቱ እንዲጀመር የ2013ቱ የሚመስል ድባብ ቅድም ገልጸነዋል። እሱ እንደ መነሻ ማንተ አስቀምጠዋል። ያንኑ በመቀስቀስ ጭምር በይፋ ወደ ጦርነት መግባት አለባቸው የሚል ስራ እየተሰራበት ነው ያለው። ይሄ ግልጽ ሊሆን ይገባል። የአማራ ልሂቃንም የትግራይ ልሂቃንም ይህንን ተረድተው ይሄ እሳት አሁን ክልሎቹ የቃላት ልውውጥ እንዲያደርጉ እያደረጓቸው ነው። ይሄ የቃላት ልውውጥ 2013 ነበረ፣ ወደ እሳት ልውውጥ ነው ያመራው። አሁንም እንደዛ ነው እየተፈለገ ያለው። በምዕራብና በደቡብ ትግራይ ያለው ሁኔታም ይህን ነው የሚያሳየው። አሁን እኔ በጣም ያዘንኩት የትግራይ ጊዜያዊ መንግስት ህወሓት ጨምሮ ለአማራ ክልል መግለጫ ያወጡበት ሁኔታ በጣም ያሳዝናል። ማለት እዛ ነው የሰነበቱት። እንደምታውቀው በትግራይ አንድ አባባል አለ፣ ሙኩት ኔርካ ደወጦጦት ከው እንዲ ምናምን የሚባል አባባል አለ። በአማርኛ ምን እንደሚባል አላውቅም። ትልቅ ቆይተ ወደ ትንሽ ትወርድ እንደማለት ነው። በዓለም አቀፍ ደረጃ በታዛቢዎች ፊት እነጋገራሉ ስትል ከርመህ የፕሪቶሪያ ተፈራራሚ ቀጥተኛ ተፈራራሚ ሳይሆን በውሉ መገዛት ግዴታ ወደሆነ ቤዚካሊ ኤጀንሲ ወደሌለው ነን ኤግዚስተንት አካል ምላሽ መግለጫ ታወጣለህ ሆይ ነው? አዎ፣ አፈራራሚው አፍሪካ ህብረት ባለበት ታዛቢዎቹ እነ ኢጋድ፣ የተባበሩት መንግስታት፣ አውሮፓ ህብረት፣ የአሜሪካ መንግስት በተገኙበት ስብሰባ ሰንብተህ ለአማራ ክልል መግለጫ አውጣት። ሲጀመር ይሄ ካርታ የሰነበተ ነው፣ ቆይተዋል ካርታ ካወጡ። ይህንን ነገር እያደረገ ያለው የፌዴራል መንግስት ነው። እንደምታውቀው በአማራ ክልል አሁን 6ኛው ነው 7ኛው ፕሬዚዳንት ነው ካልተሳሳቱ። በነገራችን ላይ ማንም ሰው ሊያውቀው የሚገባ በብልጽግና ከአብይ አህመድ በስተቀር ሁሉም ባለስልጣናት ይቀየራሉ። አረጋ ከበደ ላይ ያወጣው መግለጫ ነገ ጠዋት አረጋ ከበደም ላይኖር ይችላል። ከአረጋ ከበደ ጋር ኮሚቴ የሆነ ቁጭ ካልክ ነገ ጠዋት ላትሆን ይችላለህ፣ ከሱ ጋር ማለት ነው፣ ሊቀየር ይችላል። ስለዚህ ብልጽግና ወይም አብይ አህመድ እንደፈለገ የሚቀያየራቸው የክልል ፕሬዚዳንቶች ጋር የቃላት ልውውጥ ውስጥ መግባት ራሱ ምንድን ነው የሚፈይደው ነው። እነሱ እኮ መግለጫ የሚሰጡትም ብቻ ሳይሆን ብዙ ሰዎች በአስቂኝ መልኩ ሲገልጹት ነበረ። ምን ማድረግ እንዳለባቸው ራሱ ቤት ገብተው ሲተኙ
በመመሪያ እየተሰጣቸው የሚንቀሳቀሱ ሰዎች ናቸው። ስለዚህ ይሄ አንዱ ነው። ይሄ የመግለጫ ልውውጥ ወደ ጦርነት እንዲያመራ ፌደራል መንግስቱ በከፍተኛ ሁኔታ እየሰራ ነው ያለው፣ በዋናነት ጠቅላይ ሚኒስትሩ። የትግራይ አስተዳደር ያንን መግለጫ ለአማራ ክልል ማውጣቱ አብይን የጠቀመ ወይም አብይ ወዳጠመደው ወጥመድ ሰተት ብሎ ከመግባት በስተቀር ምንም ፋይዳ የለውም ነው የምትለኝ? የለውም በፍጹም። ምክንያቱም አለቃው ጋር መነጋገር የምችለው ሰው ለምንድን ነው ከሚላከው ሰው ጋር የምትመላለሰው? የፕሪቶሪያ ስምምነት ባስቀመጠው መሰረት እኮ እነዚህን ሰዎች የትግራይ ጊዜያዊ አስተዳደር አያውቃቸውም፣ ተፈራራሚዎች አይደሉም። በፈለገው ሰዓት ደግሞ ጠቅላይ ሚኒስትሩ የሚያነሳቸውና የሚያባረራቸው ሰዎች ናቸው። ከነዚህ ሰዎች ጋር ምልልስ ውስጥ መግባት ምንድን ነው? ከዛ ጠቅላይ ሚኒስትሩ ባስቀመጠላቸው መልኩ መልስ የሚሰጡ ሰዎች መሆኑ እየታወቀ የጠቅላይ ሚኒስትሩን መልስ ለማግኘት ነው በእነሱ በኩል ምንድን ነው የተፈለገው? ስለዚህ በቀጥታ አለቃው ጋር የሚያገናኝ ቻነል እያለ ዓለም አቀፋዊ ሕግ የሰጠህ ስታተስ እያለ ወርደህ ከተላላኪ ጋር መመላለስ ምንድን ነው ጥቅሙ? አሁን እኮ በአማራ ክልል እነዚህ መሪዎች የአማራን ሕዝብ እንኳን ሊታደጉት አልቻሉም። እየተጨፈጨፈ ባለበት ሊታደጉት አልቻሉም ብቻ ሳይሆን ከብልጽግና ጋር አብረው እያስጨፈጨፉት ነው። ስለዚህ ከነዚህ ሰዎች ጋር ምልልስ ውስጥ መግባት ምንድን ነው ጥቅሙ? ምንድን ነው ፋይዳው ነው? በዚህ የሚመጣ የምዕራብ ትግራይ የደቡብ ትግራይ ጉዳይስ የሚፈታስ ከየት በኩል ነው እየታያቸው ያለው? ያ አንዱ ነው። ሌላው ሰሞኑ የወጣ አንድ መግለጫ አለ ከአንድ እንትን ከአብይ አሚን ይቅርታ አብን ማለት ነው። ያው አንድ ናቸው፣ ብዙም ልዩነት የላቸው። ከአብን የወጣ መግለጫ አለ። አብን ማን ነው በፕሪቶሪያ ስምምነት? ስለዚህ አጠቃላይ የትግራይ ተወላጆችም አብንም አረጋም በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩም ትግራይ ክልልም አያውቃቸውም። የሚያውቃቸው ብልጽግና ነው። አብን የብልጽግና ካቢኔ ሜምበር ስለሆኑ ነው። የአረጋ ከበደ የአማራ ክልል ፕሬዚዳንትና አመራሮቹ የብልጽግና ቅርንጫፍ አካል ናቸው፣ አመራር ናቸው። ስለዚህ ፕሪቶሪያ ከፈረመው ጋር የፌዴራል መንግስት ውሉን እንዲያከብር እየጠየቅ ቆይተህ ዓለም የማይሰማው ምዕራባውያንም በለው ሀያላን ሀገሮችም በለው የፕሪቶሪያ ስምምነት ሲፈረም ታዛቢ የነበሩ አካላት በማይሰሙት መግለጫ ካረጋ ከበደ ጋር መመላለስ ምንድን ነው ጥቅሙ? ካለብህም የፌዴራል መንግስቱን ነው መጠየቅ ያለብህ። ምክንያቱ የፌዴራል መንግስቱ እነዚህ አፈራራሚዎችና ታዛቢዎችም ይሄ ነገር ካልሆነ ችግር ይመጣል። ልክ ለአማራ ክልል መንግስት ኃላፊነት ትወስዳለህ ችግር ቢፈጠር ምናምን ያልከው ጌታቸው ረዳ እኮ ባለፈው ጽፎታል፣ ታስታውሳለህ። የመጀመሪያ ቀጠሮ ይዘው የተሰረዘ ጊዜ ትዊት አድርጎ ነበረ። ይሄ የሰላም ስምምነት ክለሳ ተደርጎ ሪቪው ተደርጎ እንዲፈጸም ጫና ካልተደረገ አገሪቱ ብቻ አይደለም ያለው ቀጠናው በሰላም የመቀጠል እድሉ በጣም እንትን ነው፣ ስሊም ነው፣ በቃ በጣም እንትን ነው ብሎ ነው ያስቀመጠው። ስለዚህ የዛ አይነት ኮሚኒኬሽን ነው የሚያስፈልግህ እንጂ እንዴት ነው ወደ የፕሪቶሪያ ስምምነት ካስቀመጠልህ መንገድ ወጥተህ ወደ አልሆነ ነገር የምትገባው? ስለዚህ እነዚህ ኃይሎች ለሚሰጡት መግለጫ ምላሽ መስጠት ራሱ ስህተት ነው። ሲቀጥል ደግሞ እነዚህ ኃይሎች ማን ነው እያሰማራቸው ያለ ብሎ ማየት አስፈላጊ ነው ብዬ አስባለሁ። ከዛ በእነዚህ በደቡብና በምዕራብ ትግራይ የተሰማሩ ኃይሎች የሚሰጧቸው ንግግሮች ብቻ አይደለም፣ በሚዲያ በምንም ትንኮሳዎች ጭምር የሚፈጽሟቸው ሁለቱንም ክልሎች ጦርነት ውስጥ ለመክተት ነው። ምክንያቱም በእነዚህ አካባቢዎች ተሰማርቶ ያለው ኃይል የአማራ ኃይል አይደለም። በትግራይ ጊዜያዊ አስተዳደር የአማራ ኃይል እየተባለ ነው የሚጠሩት። ለምን እንደሆነ አይገባኝም። እሱም ትክክል አይደለም። እነዚህ እንደነገርኩ በምዕራብና በደቡብ ትግራይ ያሉት ብሔር የላቸውም፣ ዲኢትኒሳይዝ ተደርገዋል። ወዘሪ ላይክ ኢት ኦር ኖት ማንነት የብሔር ማንነት የላቸውም። ተጋሩ ሆኖ ትግራይ አይደለንም ብለው የማንነት ነው ምናምን የሚባል ጥያቄ አንስቶ ሄዱ ወደ አማራ፣ የአማራ አስመላሽ ማንነት የሚል
አማራ ክልል የአማራ ህዝብ ሲቀጠቀጥ ደግሞ እዚህማ አንሰለፍም አማራ አይደለንም ብለው እዛው ያቺ በወረራ የያዟት መሬት ላይ በመከላከያ የታጀቡ ትጥቅ ሰጥቷቸው ቀለብ እየተሰፈረላቸው የፕሮፓጋንዳ ማሽን የሆኑ በአረጋ ከበደ ስር ያሉ ሚዲያዎች እንደነ አሚኮ የአማራ መከራን የማይዘግቡ ማለት ነው። የአማራ መታሰር፣ መሰደድ፣ መጨፍጨፍ የማይዘግቡ እንደነ አብን ያሉ መሪዎቻቸውንና አባላቶቻቸው ታስረው በሽብር ለበነጋታው በሽብር ክስ ሊመሰረትባቸው መግለጫ ሊወጣባቸው ዝግጅት ላይ ባለበት መግለጫ የሚያወጡ ስለ አባላቶቻቸው ስለ አመራሮቻቸውና እንወክለዋለን ስለሚሉት ህዝብ ምንም አይነት ቅንጣት እንትን አንድ መስመር እንኳን ነገር የሌለው መግለጫ ነው ያወጡት በትግራይ ላይ ማለት ነው። ሶ እነዚህ ሁኔታዎች አጠቃላይ ደምረ ስታያቸው በተለይ ምዕራብና ደቡብ ትግራይ የብሔር ማንነት የሌላቸው የብልጽግና ማንነታቸው የሚበልጥባቸው ማለት ነው። በኦሮሚያ ክልል የኦሮሚያ ብልጽግና እየፈጸመው ያለ ጭፍጨፋ ታውቀዋለህ። ይሄ የኦሮሚያ ብልጽግና በፍጹም በድንበርም በምንም የማይዋሰናቸው እያለ ትዕዛዝ የሚሰጣቸው ጭምር። በነገራችን ላይ እነ ደመቀ ዘውዱ እኮ ሽመልስ አብዲሳን ይሰማሉ ካረጋ ከበደ ይልቅ። ይሄ ፋክት ነው ልንገርህ። አዲስ አበባ ላይ ሄደው ከሽመልስ አብዲሳ ያላቸው ግንኙነት ማጠናከር የሚፈልጉ ሰዎች ናቸው። በድንበርም በምንም ከማይገናኛቸው ክልል ጋር እየመራና እዛ ያለውን ህዝብ እየጨፈጨፈ ያለው አካል ማለት ነው። ስለዚህ ኮምፕሊትሊ ትግራይም ያልሆኑ አማራም ያልሆኑ ነገር ግን ብልጽግና የሆኑ ሰዎች እዛ አካባቢ ተሰማርተው ይዋጣልን እንዋጋለን የሚሉ ሰው ባጭሩ ብልጽግና ነው እንዋጋ እያለ ያለው የትግራይ መሬት ይዞ ማለት ነው። በሌላ አነጋገር ወረራው ራሱ የውጊያ የትንኮሳ አካል ነው። በዚህ ደረጃ ልንረዳው ይገባል ልፈልግ ነው። እዚህ ውስጥ ብልጽግና አገኝበታለሁ ብሎ ስለሚያስባቸው የፖለቲካ ስሌቶች እናንሳ። አንዱ በተለያየ መንገድ እየተጠቀሰ ያለው አንተ እንዴት እንደምታየው ማወቅ ፈልጌ ነው። አንዱ ብልጽግና ተስፋ የሚያደርገው በፋኖ እየደረሰበት ያለውን ጥቃትና ጫና መቀነስ እችላለሁ ወደ ትግራይ በመዝመት የሚል ስሌት እንዳለው ይነገራል። እኔም የምጋራው አስተያየት ነው ይሄ። ሁለተኛ ይሄንን ጦርነቱን ስከፍት ቢያንስ በፋኖ ውስጥ ከፊሉን ወደ ትግራይ እንዋጋ የሚል የተቀረውን ደግሞ በነበረው እቀጥላለሁ ሲል እንዲዳከም ለማድረግ፣ ሁለተኛ ከሻዕቢያ ዝም ብሎ ሊቀመጥ ይችላል ብዬ አላምንም ይላል አብይ። ወይ ፋኖን ያገዛል ወይ ከህወሓት ጋር ይቆማል። ስለዚህ እኔ ቀድሜ ከጎኔ እንዲሰለፍ ማድረግ አለብኝ የሚልም ስሌት እንዳለው እንሰማለን። ግን ዋናው በአማራ ክልል ውስጥ ያለውን ጸረ ብልጽግና ጸረ አብይ አህመድ እንቅስቃሴ የመክፈልና የማዳከም ፕሮጀክት አንድ አካል ነው ተብሎ ይጠቀሳል። ይሄንን በተመለከተ ያለ አስተያየት ምንድን ነው? ሊሳካለት ትላንትና አሁን ስለ 2013 ከጥቅምት በፊት ስለነበረው ጊዜ እያወራን ስለሆነ ያኔ በነበረው ልክ በአሁኑ ወቅት ሊሳካለት የሚችል ይመስላል ወይ ስታየው? ይሄ ህዝቦቹ በትልቁ እንዳለ ሆኖ የልሂቃኖቹ የሶስቱ የአማራ፣ የትግራይ፣ የኤርትራ ልሂቃኖች የሚዲያ ሰዎቻቸው፣ የፖለቲካ የወታደራዊ አመራሮች ነው የሚወስኑት። እንደ 2013ቱ ኮርኳሪ የሆነ እንትናቸው ወደ ትግራይ ሊዘምቱበት የሚችሉ ነገር ተብሎ እየተሞከረ ነው። አብይ ባጭሩ 2013 ጥቅምት ወደ ትግራይ የዘመቱ ኃይሎች ለማሰባሰብ እየሞከረ ነው በዋናነት። ያማይሳካ ከሆነ ደግሞ ቢያንስ አማራ ክልል ላይ ያለው ነገር ያው እንደከበደው ምንም የአደባባይ ሚስጥር ነው። ዓለም አቀፉ ማህበረሰብም አውቋል። ወደ ውይይት ግቡ የሚልህ የዓለም አቀፉ ማህበረሰብ መንግስት ክራሽ አድርጎ ያንን ነገር ሙሉ ለሙሉ በተለይ አብይን በሚደግፉበት መልኩ ማለት ነው። ሳምንት ጨርሰዋለሁ 2 ሳምንት ሲል እኮ እሺ ይሉታል። ከዛ ግን ቀኑ መርዘሙ ብቻ አይደለም፣ በአስቸኳይ ጊዜ ላይ መደራረቡ ብቻ አይደለም፣ አካባቢው የብጥብጥ ቀጠና ሆኖ ኤምባሲዎቻቸውና ዜጎቻቸው እስከ ማስጠንቀቅ ምናምን መድረሳቸው ብቻ አይደለም። ሬዚስታንሱም ከባድ ከሆነ ካልቻለው ወደ ውይይት ግባ ነው የሚሉት። ይሄ በአማራ ክልል የከበደው ነገር
አነስ ባለ እቅድ ማለት ነው። ቅድም ባልኩ ሜጀር እቅድ የጥቅምት 2013 መድገም ነው። ያልተጨረሰ እንትኑ እኔ እሱ እየሞከርኩ ነው። የተጣላ ነውም ስላልጨረስኩ ነበር። አሁን ለመጨረስ ዝግጁ ነኝ ነው የሚቀርብላቸው እንትን አንዳንድ ከትግራይ በአብረው በዘመቱበት ጊዜ ያልተወራረዱ ሂሳቦች፣ ክፍያዎች ካሉም እነሱም መፈጸም ነው። አዶና አገሪቱ አሁን ያንን ያክል አማውንት ማቅረብ ትችላለች ወይ አላቅም። ብዙ ብር ነው የጠየቀው የኤርትራ መንግስት ነው የሚባለው ለእርቅ። ይሄ መፈጸም አለበት። አትሊስት ተመልሰን እንኳን ኖርማላይዝ ለማድረግ አብረን ዘምታለን ምናምን ሳይሆን ኖርማላይዝ ለማድረግ የሚል እንትን አለ። ይሄ ዋናው ትልቁ እንትን ሆኖ ግን በአነስተኛ ደረጃ ደግሞ እቅድ የተቀመጠው ምንድን ነው? የአማራ ክልል ጦርነት ከብዷል። ቲዲኤፍ እና ጀኔራሎቹ ደግሞ ትግራዮች ሊያግዙን አልቻሉም። ወደ አማራ ሊዘምቱ አልቻሉም። ለምን በመለስተኛ እቅድ የ2013ቱ እንትን ተጠቅመን ከቻልን ሁሉንም በከፍተኛ እቅድ ካልሆነ ግን በመለስተኛ እቅድ ግን አማራና ትግራይ የሚዋጉበት እና እኛ ስልጣናችን ሰኪውር የሚሆንበት ይሄም አማራ ክልል ላይ ያለው ቢትዊን ፋኖ ቨርቲካል የሆነው እና ስርዓቱ የጎንዮሽ እንትን እንዲኖረውና በጎንዮሽ ግጭት እንዲጠመድ የማድረግ ከዛ ባለፈ ደግሞ ፉል ብሎውን የሆነ እንትን የትግራይ አማራ ጦርነት እንዲከፈት ማለት ነው። እዛ ተጫርሰው እርስ በራሳቸው እኛ ምንም ከዛ በኋላ አሳሳቢ የሆነ ነገር ስልጣንም አይኖርም ብቻ ሳይሆን እንደፈለግንም ክልሎቹም ከፋፍለንም ምን ብለንም ማስተዳደር እንችላለን ነው። የራሳችን ምስለኔዎች አስቀምጠን በሁለቱም ክልሎች የሚል ነው። ይገመግማሉ ተሰብስበው ቀዳሚ አደጋው ማን ነው? ትግራይ ነው አማራ የሚል ሁለቱም አደጋዎች ናቸው የሚል የሚያስማማው ነው። ግን ፕራዮሪታይዝ ብናደርግ ማን ይቀድማል የሚለው ላይ ነው የሚለያዩት ብዙ ጊዜ የብልጽግና በዋናነት የኦሮሞ ብልጽግና ልሂቃኖች ማለት ነው። አመራሮች ብቻ ሳይሆን ልሂቆችም አሉ እዛ የሚወያዩ። ፕራዮሪታይዝ ሲያደርጉ አንዳንዶቹ የአማራ ጉዳይ ነው መቅደም ያለበት የሚሉ አሉ። አንዳንዶቹ ደግሞ የትግራይ ነው አደጋው የሚል ነገር አለ። ጠቅላይ ሚኒስትሩ የትግራይ ነው ቀዳሚ አደጋው፣ ስለዚህ ይሄ ደግሞ መቀልበስ የሚችለው ሁለቱ ህዝቦች ሲጋጩ ነው የሚል ነገር ነው ያቀረበው። ከዚህ ምን ይጠቀማሉ ያልከው ለምንድን ነው? ምን ለማትረፍ ነው? ይህንን ነገር ከቻሉም በዋናው በትልቁ እቅድ በከፍተኛው እቅድ የ2013ቱ የሶስቱ እንትን ፈጥረው ወደ ትግራይ መሄድ፣ ካልሆነ ደግሞ ሁለቱ በመለስተኛ እቅድ ሁለቱንም አማራና ትግራይ ማጋጀት ምንድን ነው የሚጠቅማቸው ያልከው፣ አንድ ስጋት አለባቸው ሶስቱ ሊተባበሩ ይችላሉ የሚል። ከፕሪቶሪያ በኋላ እንደምታውቀው ባለፈውም ተወያይተንበታል። ቲዲኤፍ ጨፍጭፈውኛል ብሎ ኤርትራውያን ላይ እንዲገሰግስ ኤክስፔክቴሽን ነበረ በፌዴራል መንግስት በኩል። ይህ ካልሆነ ደግሞ አማራ ክልል ላይ የፌዴራል መንግስቱ ሲዘምት አሁን አመቺ ሁኔታ ተፈጠረልን መሬታችን ለመውሰድም በዛውም በቀል ለመፈጸምም አሁን ነው አመቺ ሁኔታ ብሎ ወደ አማራ ክልል እንዲዘምቱ ይፈለግ ነበር። ይሄ በነገራችን ላይ በህወሓትም ይኖር በጊዜያዊ አስተዳደሩም ይኖር በወታደራዊ አመራር የቲዲኤፍም ይኖር ይሄ ነገር ያላደረገ አመራር በጣም ሊደነቅ ይገባል። ወይዘሪት ጌታቸው ረዳ ኦር ደብረጽዮን ገብረ ሚካኤል ኦር የመከላከያ የትግራይ ሰራዊት አመራር ያሉ ጄኔራሎች ኤኒ ይሄ ነገር ባለማድረጋቸው ትክክለኛ ውሳኔ ነው ብዬ ነው የምወስደው። ትክክለኛ ነው እና ይሄ ካልሆነ ቲዲኤፍም እዛ ቁጭ ብሎ ያን ያክል ሰራዊት ይዞ የሚል ስጋት መጣ ማለት ነው። ወደ ኤርትራም ማይተኩስ ከሆነ ወደ አማራ ክልልም ማይዘምቱ ከሆነ ምንድነው የሚሆነው? እዛ ቁጭ ማለታቸው ብቻ በቂ አይደለም፣ መነጋገር ሊጀምሩ ነው። በተለይ ፕሪቶሪያ ስምምነት አብይ እንደማይፈጽም ያውቃል። እነዚህ ይሄ ቲዲኤፍ በሰላም ስምምነት እንዲቋጭ ያደረኩት በፕሪቶሪያ ስጋት ነው። አት ኤኒ ታይም ከኤርትራም ወይም ከአማራ ክልል ጋር ሆኖ ሊወጋኝ ይችላል፣ የስልጣኔ አደጋ ነው። ከፍ ካለ ደግሞ ኦሮሚያ ላይ የሚንቀሳቀሰው ኦላም ሊያካትት ይችላል ነው። ይሄ በነገራችን ላይ እኔ በትንታኔ መልክ በጥናት መልክ ብቻ አይደለም፣ ጄኔራሎቹ የኢትዮጵያ ራሱ እየወጡ በየመድረኩ የሚናገሩት ነው። አዎ ምን በአደባባይ የሚያወሩት ነው። አንዴ ብርሃኑ ጁላ ራሱ ይለዋል፣ ሌላ ጊዜ ደግሞ አይ እንደዛ አይደለም የሚሉ ይፈጠራሉ። ከዛ ደግሞ አማራ ክልል ላይ በሚደረጉ የህዝብ ስብሰባዎች ላይ ብርሃኑ በቀለ የሚባል አንድ ጄኔራል አለ፣ ሸኔም
ወያኔም ምንም አንድ ላይ ነው እየሰሩ ያሉት ይላል። አበባው ታደሰ ደግሞ መጥቶ ሻዕቢያና ወያኔ አንድ ላይ ናቸው አሁን ይላል። ይሄ እነሱ እንዳመራር የሚሉትም ጭምር ነው ለማለት ፈልጌ ነው። ዝም ብዬ የምለጥፍባቸው ነገር አይደለም። ይሄ ነው እንትኑ። ስለዚህ የአማራና የትግራይ ጦርነት ከተጀመረ አንድ የነበረው በበቂም መልኩ የነበረው ጥላቻና ቁርሾ ይቀጥላል ነው። የ2013 አዝማሚያ ይመጣል ነው። በዚህ ሻዕቢያ ያላለቀልህ እኮ ሊያልቅልህ እየተረባረብን ነው ናግባ ያቺ ያጣላችን ተብሎ ይጋበዛል። ይሄ የሻዕቢያና የኤርትራ ልሂቃን ውሳኔ ነው የሚሆነው። እኔ ምለው የኤርትራም የትግራይም የአማራም ጦርነት የሚባል ነገር እንዳይኖር የአማራ ልሂቃንና የትግራይ ልሂቃን መስራት አለባቸው። የ2013 አይነት የሚመስል ነገር ደግሞ የኤርትራ ልሂቃን አሁንም ገብተው ይህንን ስርዓት አምነው ትግራይ ላይ እንደገና እንደዛ አይነት ነገር እንፈጽማለን የሚሉ ከሆነ እየተሳሳቱ እንደሆነ የኤርትራ ልሂቃን ሊረዱ ይገባል። ይህ ስል ወደ እሳት እንዳይገቡ ህዝባቸውን እንዳይማግዱ ነው እንጂ በሌላ አነጋገር አብረው ሆነው ወደ 4 ኪሎ ሂዱ የሚል ንግግር እኔ የለውበትም፣ አላደርግም። እንደዛ አይነት ነገር እሱ አይመለከተኝም። እኔ እያልኩ ያለሁት ግን ጦርነት ግን የአብይ ሴራን ግን ማስቀረት ማክሸፍ ይችላሉ ነው። ታስታውስ እንደሆነ ባለፈው ውይይታችንም በፍጥነት በህዝቦቹ መካከል ውይይት ይጀመር ያልኩ ወደዛ ነው እየወሰዳቸው ያለውና እንዳይጋጩ ነው። ስለዚህ እነዚህን ነገሮች በመጠቀም አተርፋለሁ በሚል ነው ስርዓቱ እየገባበት ያለው ብዬ ነው የምወስደው። እንግዲህ ቅድም የጠቀስከው ነገር አለ። በትግራይ በኩል አሁን ጦርነት የሚከፈትበት እንግዲህ አንዱ ምክንያት በአማራ ክልል ላይ እና በአማራ ህዝብ ላይ አልዘምትም በማለቱ ነው እና እንደ ስጋት እየታየም ያለው ከዛ ጋር ተነጋግሮ ህብረት ሊፈጥር ይችላል እየተባለም ያለው ወደ አማራ ክልል ዘምቶ ሌላ የበለጠ ቁርሾውን የሚያባብስ ነገር እንዲፈጽም እድሉ አለና አሁንም ልጠቀምበት፣ ትላንትና በደል ተፈጽሞብኛል፣ ትላንትና ግዛት ተወስዶብኛልና አሁን እድሉን አግኝቼዋለሁ። ትላንት እነሱ ተከትለውት መተው አብረውኝ የቀጠቀጡት በመቀጥቀጥ እንዲካፈል ያደረጉት ኃይል አሁን ከኔ ጋር ነው፣ ስለዚህ ተራይ ነው እንዲል ነበረ የአብይ ግምት። እርግጠኛ ነበር ማለት ይቻላል ይሄ ነገር ይሆናል ብሎ። አሁን ያንን ሲያሰላ እሱ ስጋት ከሆኑት መካከል በዛ አካባቢ የማይበርድ ግጭት እፈጥራለሁ፣ ወደ መሀል የማተኮሩ እድል ይቀንሳል የሚል ስሌት ነው። ግን በትግራይ በኩል ያ ባለመደረጉ ነው አሁን አፈሙዙ ወደ ትግራይ እንዲዞር እየሆነ ያለው። ሁለተኛ ጀነራል ታደሰ ወረደ በቅርቡ የሰጠው አንድ የተናገረው ነገር ነበረ። በአማራ ክልል ህዝብ ላይ የሚፈጸመው በደል ትግራይን ያዳክማል የሚል አስተያየት ሰጥቶ ነበረ። ከዚህ ቀደምም በተደጋጋሚ በጎ የሆኑ መልእክቶች ከወደ ትግራይ በኩል ሲተላለፉ ተመልክተናል። በቂ ምላሽ ታያለህ ሆይ ከአማራ ልሂቃን በኩል? እኔ እንደው ብዙ እንዲህ አይነት ነገር ሲነሳ ያለውን ስሜት ኢንካፕሱሌት ያደርጋል ብዬ ስለማስብ የማሳየው አንድ ቪዲዮ አለ። የደቡብ ትግራይ አስተዳዳሪ የሆኑት አቶ ሀፍቱ ኪሮስ የተናገሩት ነገር ነው። እንደው አውድ እንዲሰጥልን እርሱን እንመልከት። ምክንያቱም ይሄ ጦርነት ከፕሪቶሪያ ስምምነት በፊት ጦርነቱ እየተካሄደ በነበረ ጊዜ ከወደ ትግራይ እኛ ከፋኖ ጋር ምንም ጠብ የለንም፣ እዛ 4 ኪሎ ቁጭ ብሎ ሲጅ ያደረገብን የሚደበድበን አካል ጋር ነው ችግራችን ብለው የተናገሩት ነው። ይሄ ቀጥሎ የምትመለከቱትና ከዛ በኋላ ለዚህ እና ለመሰል በተለያዩ የትግራይ ወታደራዊም ሆነ ሲቪል ኃላፊዎች በኩል እየተላለፈ ላለው መልእክት በቂ ምላሽ እያየህ ይመስልሃል ወይ የሚለውን እናነሳለን። ተመልከቱ። ይሄን ወንድሞቻችን ናቸው እነዚህ፣ ለላኪዎቹ ግን ባዳ ናቸው እነዚህ። እኛ እነዚህ ሰዎች ብንገላቸው እኛ ይጎልብን ነበር፣ እነሱ አይጎልባቸውም። ምክንያቱም የሚጎልባቸው መቀመጫቸው ሲንቀጠቀጥ ብቻ ነው። መቀመጫቸው እስከተደላደለ ድረስ አይጎልባቸውም። እኛ አንድ ሰው ሲነካብን ግን ይጎልብናል። ስለሚጎልብን እንዳይጎልብን ነው ያደረግነው። ይሄ ያለውን አሁን እየተንጸባረቀ ያለውን ስሜት የሚገልጽ ንግግር ነው ብዬ ነው ማስበው። በተግባርም ደግሞ ይሄ ንግግር የተደረገው በዛ ጦርነት ውስጥ የተማረኩ
ፋኖ ታጣቂዎችን ነፃ በመልቀቅ ሂደት የተነገረ ነው። የሌሎቹም ኃላፊዎች መልእክት እዚህ ውስጥ አለ ብዬ ስላሰብኩ ነው ያመጣሁት እና ከወደ አማራ ፖለቲካል ኮሚኒቲ በኩል እንዲህ አይነት ምላሽ ትመለከታለህ ወይ? ካየህም ካላየህም ለምን የሚል ጥያቄ ነው። አሁን እኔ በአማራ ክልል እየተካሄደው ያለው ሬዚስታንስ ያው ከቅርብ ጊዜ ወዲህ እኔ ሬዚስታንስ ብዬ ነው የምጠራው። በትግራይ ጦርነት የነበረው አሰላለፍ በዛ ለመጥራት እቸገራለሁ። ያኔ የዘመቱት የአማራ ልዩ ኃይል፣ ፋኖ፣ ሚሊሻ ተብለው በሶስት ቃላት ነው የሚገለጹት። እነዛን ቃላቶች ለመጠቀም ይከብደኛል። ምናልባት በዛ የሚገለጹት የአማራ ባይሆኑም ቅድም እንደገለጽኩ ምዕራብና ደቡብ ትግራይ ያሉት ኃይሎች ናቸው ወረው ይዘዋል። በአማራ ክልል በተለይ በጎጃም አካባቢ ያለው ሬዚስታንስ ብዬ እንድጠራው ነው የምገደደው። ያምልበት ምክንያት አንድ እዛ ያሉት አመራሮች ካያቸው ንግግራቸውን በጣም የተሻለ ሆኖ ነው ያየሁት። በፖለቲካም ያለበት የተሞላበት ከዛ ባለፈም ህዝባቸው ላይ እየደረሰ ያለ ግፍ ጭፍጨፋ አለ። ይሄንኑ በየጊዜው ሬዚስታንሱ እንደሚያጠነክረው አውቃለሁ። ይሄ በአማራ ብቻ ስለሆነ አይደለም፣ የትም በትግራይ የሚሆነው ያ ነው። ታስታውስ እንደሆነ አገዛዙ ህዝብ እየተፋለመ ስላለ ህዝብን ሊያሸንፍ የሚችልበት ምንም አይነት ታስታውስ እንደሆነ ብልጽግና መቀለ ተቆጣጥሮ የህወሓት አመራሮች የትግራይ ክልል አመራሮች ወደ ለቀው ከተማውን ከወጡ በኋላ ከዛ በኋላ የፈጸመው ነው ግፎች ነው ጄኖሳይድ አማውንት የሚያደርጉት የሚስተካከሉት ከዛ በኋላ እንትን ያደረጋቸው። በትግራይ የተፈጠረው ሬዚስታንስ ከዛ በኋላ ተአምር ነበር። አሁንም በአማራ ክልል ላይ ብልጽግና ሰራዊቱን መከላከያውን አሰማርቶ እየፈጸማቸው ያሉ ግፎች በየቀኑ ሬዚስታንሱን የሚቀላቀሉ ወጣቶች ቁጥር እንደሚጨምር ምን ጥያቄ የለውም። እነዚህ በዚህ ግፍ ተነሳስተው ወደ ሬዚስታንሱ ጆይን ያደረጉ ሰዎች በነዛ ምዕራብ ትግራይና ደቡብ ትግራይ ዘምተው ጭፍጨፋ የፈጸሙ ሰዎች መጥራት አልፈልግም። እስማማለሁ። ከዛም ባለፈ እንደገና እኔ አብሬያቸው እሰለፋለሁ፣ ዋጋለሁ፣ ወደ 4 ኪሎ ሄዳለሁ የሚል ሶሊዳሪቲ አይደለም መገልጽላቸው። በዛም ደረጃ እኔ አቅሙ የለኝም። ያለሁት ውጭ ሀገር ነው፣ እነሱ እዛ ነው ያሉት። ወደዛ ሳልሄድ ነገር ግን እያደረጉት ያለ ሬዚስታንስ መሆኑ መጠሪያው፣ ከዛ ደግሞ ቀጥሎ እያሳዩት ያለ የፖለቲካ ብስለት አለ። ሲቀጥል ደግሞ በትግራይ በኩል የሚደረጉ ጥሪዎች አንተ የገለጽካቸው ዋናዋ ነጥብ እሷ ስለሆነች ሪሲፕሮኬት ለማድረግ የሄዱበት ርቀትም አንዳንድ ነገሮች አይቻሉ። 2 ምሳሌዎች ልስጥህ። አንድ የትግራይ ተወላጆች እድሜ ልክም ምንም የተፈረደባቸው የመከላከያ አባላት የነበሩ ፈተው ብቻ አይደለም ክብራቸውን እናንተናቸውን ጠብቀው ከቤተሰቦቻቸው ጋር በስልክ አገናኝተው ከዛ ደግሞ ሸኝተዋቸዋል፣ በምርጫቸው መሰረት ማለት ነው። በጣም ይሄ አንድ ሬዚስታንስ የሚያካሂድ የታጠቀ ኃይል የህዝብን ልብ መግዛት የሚችልበት የሚንቀሳቀስበት ህዝብ ጭምር ነው። በነገራችን ላይ ያ እንደዛ አይነት ውለታ የተዋለለት ህዝብ ብቻ አይደለም፣ እየታገልኩለት ነው ብሎ በውስጡ የሚንቀሳቀስበት ህዝብ ራሱ ልብን መማረክ የሚችልበት አግባብ ነው። ምክንያቱም የሌላ ህዝብ ሶሊዳሪቲ በዛ ደረጃ ያሳየ ታጋይ እንደምታውቀው ለህዝቡ ምን ያክል ሩህሩህ ጥሩ መሪ ሊሆን እንደሚችል ያስታውቃል። ከዛ በብልጽግና ሰፈር የለቀቀው ቴረር ደግሞ ቀላል አይደለም። በንትን ነው የሆኑት። በቃ በጣም ነው የደነገጡት። ይሄ አድርገዋል። ሌላው ወዲያው ነው ያ መሳሪያ አገኘን የሚለውን ዜና የለቀቁት፣ ወዲያው በማግስቱ ነበረ። በቃ አስታውሳለሁ። ብልጽግና በተለይ ትግራይ ላይ ላይሰራለት ይችላል ብዙ ጊዜ ከአማራ ጋር በተያያዘ የሚንቀሳቀሳቸው ነገሮች፣ ይሄ እውነት ነው። አማራውን በትግራይ ላይ ለማዝመት ግን ካታሎግ አለው፣ የተደረደረ እንትን አለው፣ እየመዘዘ በየጊዜው እየቆጠበ የሚጠቀምበት። አማራው ትግራይ ላይ ማዝመት ከፈለግ ቀላል ነው ብለው ያምናሉ። አማራ ክልል ውስጥ ሬዚስታንስ እያካሄዱ ያሉ ልጆች ይሄ እንደማይቻል ነው እያሳዩ ያሉት። ይሄ ልሂቁ ዳያስፖራ በውጭ ያለው ሚዲያው ምኑ ሊቀላቀለው ይገባል። ብዙ በጣም ልባምና አርቆ ማሰብ የሚችሉ አስተዋይ የአማራ ክልል ልሂቃን ሰዎች አሉ። አሁን በተለይ ሰሞኑ የቃላት ውርውሩ ምናምን ሲጀምር 2013 ጥቅምት ነው ወደ ጭንቅላታቸው የመጣው። ኮንታክት አድርገውኛል እኔን፣ አረ የሆነ ነገር አድርግ፣ አረ ይብቃን ይሄ ነገር፣ አረ ደም መፋሰስ ይብቃውን፣
ይሄ የቃላት ጦርነት ወደ ምን እንደሚቀየር ታውቀዋለህ? የሆነ ነገር አድርግ እባክህን እያሉኝ ነው ያሉት። እንደዚህ አይነት የአማራ ተወላጆች መብዛት አለባቸው። በዲያስፖራው፣ በልሂቁ፣ በተመራማሪው፣ በምሁሩ በዲፕሎማሲ መስራት የሚችል አድቮኬሲ መስራት የሚችል አሁን በተለይ ደግሞ ብልጽግና አራግፎ የወረወራቸው ብዙ ልምድ ያላቸው በዲፕሎማሲውም በፖለቲካውም በአድቮኬሲ መስራት የሚችሉ በውጭ ያለውን ህዝባቸው ሞቢላይዝ ማድረግ የሚችሉ ብዙ የአማራ ተወላጆች አሉ። አንዱ የሚያደርጉት የአማራን ህዝብ መከራ ለማሳጠር ከትግራይ ጋር ጦርነት ውስጥ ለመክተት እየተደረገ ያለውን ጥረት ማስቆም ነው። ሁለቱን ህዝቦች ማቀራረብ ነው። ይሄ የመሬት ጉዳይ የሚባል ለምን በይርጋም ለምን አይቆይም? ጊዜ በትክክል ጊዜው ሲመጣ እናየዋለን የሚልም መልእክት ማስተላለፍ መቻል አለባቸው። ቦርደርለስም የማድረግ ሁለቱንም ህዝብ ወደ ማድረግ ማሳደግም መቻል አለባቸው። ብልህ መሪ ብልህ ልሂቅ ይሄ ነው የሚያደርገው። በየቀኑ የቁርጥራጭ መሬቶች አጀንዳ እያነሳ ህዝቡን አያፋጅም። የ4 ኪሎ ሰዎች መደላድል አያመቻችም። የህዝቡን መከራ አያራዝምም። ከሬዚስታንስ እያደረጉ ያሉት ልጆች እዛ በረሃ ላይ ካሉት መማር አለባቸው። ሌላኛው ሁለተኛው ምሳሌ ግን ልጥቀሰው እንዳረሰው በርካታ የትግራይ ተወላጆች በችግር ምክንያት ፋኖ እጅ የወደቁበት ሁኔታ አለ። ታስረው የፈቷቸው ብቻ ሳይሆን በሆነ አጋጣሚ አሁን አልገልጸውም እነሱን አደጋ ውስጥ መክተት ያንን ሂደትም ባልሆነ ነገር እንዲኮላሽ እንዲበላሽ ማድረግ እንዳይሆንብኝ ምክንያቱም ሌሎች የትግራይ ተወላጆችም ያ ሂደት ተጠቃሚ ሆነው ህይወታቸውን ማትረፍ ስላለባቸው ተቀብለው ከትግራይ ጋር ጸብ የለንም እያጣላን ያለው አብይ ነው እሱ መጣበታለሁ ይሄ አብይ እያጣላን ያለው አብይ ነው የሚለው ነገር ባይደጋገም ነው መርጠው ባለፈውም ነገር ያለው ይሄ ጅልነት ነው ብዬ ነው የምወስደው የነሱን ጅልነት ነው የምጠቀመው የሚል አካል እንዴት እኔ ጅል ሆናለሁ ብለህ ነው መዝጋት ያለብህ አንተ ስለዚህ ያጣላን እሱ ነው እኛ መጣላት የለብንም እኛ አላማችን ይሄ ነው ብሎ ያገኙትን አጋጣሚ ተጠቅመው እነዚህ ልጆች ሬዚስታንሱ እያካሄዱ ያሉት ያገኙትን በእጃቸው የገባ የትግራይ ተወላጅ ያንኑ ብለው ያለምንም ችግር ያለምንም እንትን ጉዳት ነው እንትን ያሉ ያሉት ይህ ስል ከአማራ ክልል ተነስተው ታጣቂ ሆነው ከብልጽግና ጋር ከፌደራል መንግስት ጋር አንድ ላይ ሆነው ጥቅምት 2013 ወደ ትግራይ ዘምተው ለዓለም የሚዘገንን ወንጀሎች የፈጸሙ የሉም ማለት አይደለም ይሄ እየዘነጋሁት አይደለም ለትግራይ ወንድሞች እህቶችም እንዲሁም ለአማራ ተወላጆችም ይሄ እየረሳው እንዳልሆነ ልታውቁ ይገባል ያኔ የተፈጸመው ወንጀል የዘር ማጽዳቱ ጄኖሳይዱ ምኑም የሴቶች መደፈርም ደማቸው እየቀየር ነው ያለ ነው በሚል ማለት ያ ግን አሁን የትግራይን ህዝብና የአማራን ህዝብ መከራ ለማሳጠር አይጠቅምም አሁን ባመጣው አሁን አምጥቼ በዛ ብንሻኮት ብንል አብይ አህመድ በሁለቱ ክልሎች ሊያስነሳው እየቋመጠለት ያለ ጦርነት በማስቀረት ምንም ትርጉም የለውም ምንም አስተዋጽኦ አያደርግም እሱ ጊዜው ጠብቆ ይቅር የምንባባልበት ምዕራፉን የምንዘጋበት ሂደት ከዚህ አንጻር ከቲዲኤፍ አመራርም ራሱ ቲዲኤፍም ትግራይ ላይ ካሉ የፖለቲካም እንትንም አመራሮች የጊዜያዊ አስተዳደሩ አመራሮች የአማራ ተወላጆች ትልቅ ትምህርት መውሰድ አለባቸው ብዬ ነው የማስበው እንደገና ተመልሰን ደም ያለፈው እንኳን አልበቃ ብሎ እንደገና የምንጨበርበት አይደለም ብሎ ወደ አማራ ክልል አልዘመቱ ይሄ ልባም የሆኑ የአማራ ምሁራን ሊቃን እውቅና ይሰጡታል ይሄንን ድርጊት የትግራይ አመራሮችን ድርጊት ማለት ነው ይሄ የአማራ ሬዚስታንስ እያካሄዱ ያሉ ልጆች ይህንን ነገር እውቅና ሰጥተው እኛ ግን አሁን ሬዚስታንሱ እያካሄድን ያለ ነው አማራ ትግራይ ላይ ዘምቶ ሄዶ አሁን ካሁን በኋላ ጦርነት እንዲያካሄድ የባለፈውም ጭፍጨፋ ትክክል ነበር ለማለት እንዳልሆነ አድርገው ማሳየት መቻል አለባቸው ከሚያደርጉት ምሳሌያዊ የሆነ ተግባራት በተጨማሪ ማለት ነው ይሄ ከተደረገ ዘንዳ ብዙ ነገሮችም ፍጅቶችን ማስቀረት ይቻላል ብዬ ነው የማምነው በአማራ ክልል በኩል የሚቀረው ነገር ብዬም ወስዶ ለትግራይ ውለታ ያለፈው ቁስል ይቅርታ ማለት ምናምን ብቻ አይደለም አሁን ያለው ሁኔታ ስርዓቱ እያመቻቸው ያለ እያጠመደው ያለ ነገር ተረድተው ወደዛ ባለመግባት ከሰሩ ራሱ ትልቅ እንትን ነው ትልቅ ቅድም ያልከው በትግራይ በኩል እንደዚህ አይነት ንግግሮች አሉ እንደዚህ አይነት ስራዎች ይሰራሉ አሁን ሰሞኑ አይተዋል አንድ ቱሪስት ወደ ላሊበላ ሄዶ ቱር ጋይዱ ምንድነው ያለው የትግራይ ሰራዊት እዚህ መጥቶ ነበረ ምንድን ነበር ያደረገው ብሎ ሲጠይቀው አረ ምንም አላደረጉም ነው ያለው ምንም በጣም እንትን ናቸው አሉ በጣም ጥሩ ሰዎች ናቸው
ከዛ ምን አለው ትግራይ አማራ ብራዘር ሲስተርስ አለው እንትኑ ማለት ነው። ቱሪስቱ የሆነ የኢስተርን ዩሮፒያን እንትን ነው መሰለኝ እንግሊዝኛ ቋንቋ ተናጋሪ አይመስለኝም። ከዛ አሁን ያለው ያ ቱር ጋይዱ ማለት ነው እዛ ላሊበላ የነበረው ማለት ነው። ይህ የአካባቢው ሰው ነው፣ ሎካል ሰው ነው። ምን ልል ፈልጌ ነው እንደዚህ አይነት ነገሮች እንኳ ካደረጉ ትክክለኛውን ትግራይ እንትን መግለጽ ከቻሉ ከዛ በበለጠ ደግሞ ይህ አሁን እየተቀደላቸው ያለ ደም መፋሰስ እንዲቆም የሚያደርግ ነገር ከሰሩ አይ ቲንክ ለህዝባቸውም ትልቅ ውለታ ነው እየዋሉት ያሉት። መከራውን እንዲያጥር ስርዓቱን በነገራችን ላይ ያጥራል። እኔ አንድ እምነት አለኝ ካሁን በኋላ አብይ ከወታደራዊ እንትኑ እዛ የሚችሉትና የሚያደርጉት እያደረጉ ነው። እዛ ውስጥ ብዙ ገብቼ አስተያየት መስጠት አልፈልግም። በፒስፉል ሬዚስታንስ ራሱ በውጭም በውስጥም በሚካሄድ የዲፕሎማሲም የአድቮኬሲም ዓለምን የሚያነቃንቅ እንቅስቃሴ በማድረግ የአብይ አህመድ ስርዓት ሊንኮታኮት ይችላል ብዬ ነው ማምነው። ግን እነዚህ ህዝቦች መቀራረብ መቻል አለባቸው። መሬት ላይ ደግሞ ህዝባቸው እንዳይፋጅ እሳት ማስቀረት መቻል አለባቸው። ይህ ካደረጉ ስርዓቱ አንድ እያፋጀ ስልጣን ላይ የሚቆይበት እድል እያሳጡት ነው። የወንበሩ አራቱ እግር አንዱ ሰብረውታል ማለት ነው፣ ምናልባትም ከዛ በላይ። ከዛ በኋላ ደግሞ በሰላማዊ የትግል የስርዓቱን ትክክለኛ ምስል ለዓለም በማሳወቅ አሁን በትግራይ በኩል ከፍተኛ ዝግጅት አለ። ከፊልሙ ጋር ተያይዞ አንድ ስራ እየሰራ ነው። የጥላቻ ፊልሙ ሰሞኑን የለቀቁት ስርዓቱ የፕሪቶሪያን ስምምነት ጥሶ ይህንን ነገር እንዳደረገ ስፖንሰር አድርጎ በተለይ ደግሞ በዋናነት አማራና ትግራይ ብሎ እዛ ላይ ያስቀመጣቸው ካራክተሮች አሉ። እሱም በሚገባ ተሰንዶ ተተርጉሞ ወደ ያው ብርሃኑ ሰሞኑን ያ ፊልም ሲያስመርቅ በዲፕሎማሲ ተቀጥቅጠናል ብሏል። አሁን በተባበረ ክንድ ደግሞ በዲፕሎማሲ መቀጥቀጥ አለብን። ሰላማዊ ትግል ነው። በዲፕሎማሲ መቀጥቀጥ የምንላቸው ሰዎች ልታፋጁ ልታጋድሉን ነው ወይ ምናምን ይላሉ። ነው ሰላማዊ ትግል ነው። በነገራችን ላይ እሱን ማነስ ካነሳ አይቀር እዚህ ርዕዮት ላይ ከጦርነቱ ከትግራይ ጦርነት መጀመር በፊት ጀምሮ ደጋግመን ያነሳ ነው። እዛ አካባቢ አገዛዙ በአማራና በትግራይ መካከል ፍጅት እንዲቀሰቀስ ማድረግ ከዛ ራሱን በዋነኝነት ኦርኬስትሬት አድርጎ የማይበርድ እሳት የመፍጠር ፍላጎት አለው ብለን ስንናገር በጣም ቆይቷል። የርዕዮት ተከታታዮች ሁሉ የምታውቁት የምትመሰክሩት ነገር ነው። ይሄ ግን ከኛ የመገንባት ዝግታ የነሱ የማፍረስ ፍጥነት በለጠና ተባባሪያቸውም እጅግ ስለበረከተ አብዛኛው ደግሞ በጠላቻ አይነ ህሊናውም ልቦናውም ተደፍኖ ስለነበር እያልን የነበረውን ነገር የሚሰማ ብዙ አልነበረም። አሁን ያ ትላንትና ነገሮችን በማየት ከዘር ፍጅት ናሬቲቭ በመቆጠብ ከጠላቻ በመቆጠብ ሊሰራ ይችል የነበረ ነገር ከ1 ሚሊዮን ህይወት በላይ ፈጅቶ እሱ ሳይበቃ ሌላ አዲስ የፍጅት ጦርነት እንዲጀመር ስርዓቱ እየቆሰቆሰ ያለበት ሁኔታ ተፈጠረና ይህንንም እንደገና መልሰን የምንነጋገርበት አሳዛኝ ሁኔታ ተፈጥሯል። እኔ ቅድም ያነሳኸው ነገር ነበር። አብይ ነው እያጣላን ያለው። አብይ እያጣላን ነው፣ ልክ ነው። ግን ውስጣችን ያለውን ጥላቻ እየተጠቀመ ነው እያጣላን ያለው። አብይ ሌላ ጂኒየስ ሆኖ የፈጠረው አዲስ ስልት ኖሮ አይደለም። ያለውን በእኛ መካከል በውስጣችን ያለውን ጥላቻ እየጋለበ ነው እየተጠቀመበት ያለው። አንድ ሁለተኛ አብይ ሳይናገር ያደረገው ነገር አለ ወይ ብዬ እኔ ቻሌንጅ ማድረግ እፈልጋለሁ የሚከታተሉትን በሙሉ። አሁን ያነሳኸው የጠቀስከው ፊልም አለ ለምሳሌ በግልጽ የአማራና የትግራይን ህብረተሰብ እጣ ፈንታ ምን እንዲሆን እንደሚፈልግ የጥፋት ፍኖተ ካርታውን ቁልጭ አድርጎ አስቀምጧል። ማለት ሁለት ተፋቃሪ የአማራና የትግራይ ካራክተሮች ፈጥሮ አዋግቷቸው እንድ ሊተቃቀፉ ሲሉ ስፔሲፊካሊ የፌደራል የጸጥታ ኃይል ባጠመደው ፈንጅ ሁለቱ የሚሞቱበትን ሙቪ ሰርቶ አስመርቋል። እኔ አብይ አህመድ ከዚህ በላይ ምን እንዲነግረን እንጠብቃለን ነው? ምን እንዲን ማለት በቃ ሁለታችሁንም እገላችኋለሁ ልትፋቀሩ ብትፈልጉ እንኳን ወደ በመሃላችሁ በማጠምደው ፈንጅ የሁለታችሁ ዕጣ ፈንታ ማለቅ ይሆናል ብሎ በሙቪ ከተናገረ በኋላ ራሱ ስፖንሰር ባረገው በየጊዜው ተከታትሎ ባስፈጸመው ወደ 500 ሚሊዮን ብር ገንዘብ መድቦ ባሰራው ሙቪ ይሄንን ስቴትመንት እየተናገረ ይሄንን አይተን ፈንጁ ላይ ለመቆም ከመረጥን በአብይ ማሳበብ ማቆም ያለብን ይመስለኛልና ሳይናገር ያደረገው ነገር የለም።
ይሄንን እያዩ ወደ ፈንጁ መግባት እንግዲህ የልሂቁ የከፋ ስህተት መገለጫ ከመሆን በስተቀር ሌላ ትርጉም ሊሰጠው የሚችል አይመስለኝም። እና ግልጽ አድርጎ ፍኖተ ካርታውን እየተናገረ ነው። አብይ ግልጽ አድርጎ ፍኖተ ካርታውን እያስቀመጠ ነው። ይሄን አደርጋለሁ ብሏል። እና 500 ሚሊዮን ብር ያንን ሙቪ ለማሰራት አውጥቷል። በአማራና በትግራይ መካከል ሰላም ለመፍጠር ግን የዛን ምንም ያህል ወጪ አያስፈልግም ነበር። ስለዚህ ለሱ ፕሮጀክቱ ነው። በጣም ኤምፋሳይዝ ማድረግ ስለፈለግኩ ነው አሉላ ያነሳኸውን ነገር። ለሱ ፕሮጀክቱ ነው። ይሄ ፕሮጀክቱ እንዲሳካለት እናደርጋለን ወይስ አናደርግም ነው። አሁን ያንኑ ፕሌይቡክ እንደገና ሊጫወት እየሞከረ ነው። ስለዚህ ስለምላሽ ሳነሳብህ ምንድን ነው የትግራይ መሪዎች ይሄንን እያደረጉ ያሉት ሪስክ እየወሰዱ ነው። ቀደም ሲል የጠቀስካቸውን በጣም በጎ የሚባሉ ተግባራት እኔ አደባባይ ወጥቼ በጣም 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 ትልቅ ተግባራት መሆናቸውን ጠቅሼ አመስግኛለሁ። ዛሬም ያንኑ ደግማለሁ። ግን የሚቀር ነገር አለ ብዬ ነው ማስበው። ምክንያቱም የትግራይ አመራር እንዳልኩት ነው ሪስክ እየወሰደ ነው። ወደ ራሱ ጦርነት እየጋበዘ ነው ልትሉት ትችላላችሁ። በአማራ ህዝብ ላይ አልዘመትክም ተብሎ ጦርነት ሊዘመትበት እየተዘጋጀ ነው ብልጽግና። ይሄ ሲሆን የበለጠ ሶሊዳሪቲ የበለጠ ይሄ የማይሆንበትን ሁኔታ መስራት ያስፈልጋል። እኔ ከዚህ በላይ ምላሽ ከዚህ በላይ የሞቀ ምንድነው ምላሽ እጠብቃለሁ። ሪሲፕሮኬት እንዲደረግ እጠብቃለሁ። ያ ከሆነ ነው ደግሞ አብይ አህመድ ፕሮጀክቱን እንደማይሰራ እንዲያውቅ ልናደርግ የምንችለው ነው። እንደው እዚህ ላይ የምታክለው ነገር ካለ? አዎ መልካም፣ በጣም ጠቃሚ ነጥቦች ነው ያነሳው። በተለይ ይሄ ከአማራ ልሂቅ ዲያስፖራው፣ የሚዲያ ሰዎች፣ ባለሀብቶች፣ ምሁራን የሚጠበቅ ኦኬ፣ ከትግራይ በኩል በተደጋጋሚ እንደዚህ አይነት ጥሪ እየቀረበ ነው። እንደዚህ አይነት ተስፋ ሰጪ የሆኑ እርምጃዎችም ተወስደዋል፣ ዋጋም እየተከፈለ ማለት ነው። በውስጥ ለውስጥ የሚደረጉ ንግግሮች እንዳሉ አውቃለሁ፣ ጸጸቶች እንዳሉ አውቃለሁ። ሰሞኑን ከማረሚያ ቤት የደረሰን እንትንም አለ። በጣም የሚያሳዝን ነው። እዚህ ፐብሊክሊ አልናገረውም እና ጸጸቶች አሉ፣ በውስጥ ለውስጥ ንግግሮች አሉ። እነዚህ የውስጥ ለውስጥ ንግግሮች፣ ጸጸቶች ግን ጦርነቱን አያስቀሩም። በአደባባይ አይሆንም፣ ሰውም ተሳስቶ እንዳይገባ አይሆንም ማለት ተገቢ ነው። ትልቁ ነገር ደግሞ እዚህ ማስመር የምፈልገው ተጋጭተን በምናልቀው ነገር ብቻ አይደለም፣ ያን የምናልቀው አይደለም። ቋሚ የሆነ ጥላቻ እና ቁርሾ መትከል ነው። ፈጽሞ የራሳቸው የቤት ስራ ያላቸው ሰዎች እንዴት ብለው ነው ተገዳዳሪ ሊሆኑ የሚችሉት? በቋሚነት የቤት ስራ እንሰጣቸው ይገባል። አንዱ ይሄ የመሬት ጉዳይ ነው። የምዕራብና የደቡብ ትግራይ ነው። ምዕራብና ደቡብ ትግራይ ያስቀመጧቸው ሰዎች ፈጽሞ ለህዝባቸው መከራና ስቃይ ደንታ ቢስ የሆኑ ሰዎች ናቸው። ከህዝባዊ ማንነት ብለው ያጭበረበሩበት በማንነት በምናም ብለው ኮሚቴ ያቋቋሙበት ይልቅ ለብልጽግና መዋቅር ተጠሪነታቸው የበለጠባቸው ሰዎች ናቸው። አሁን በየሚዲያው እየቀረቡ በፊት ደበቅ ብለው ነበረ። አሁን ግን በአደባባይ የወጡ በሚዲያዎች በአማራ አሚኮ፣ በአማራ ቴሌቪዥን፣ በፌዴራል ሚዲያዎች በፋና በምናም እየቀረቡ ብልጽግናችን እናስቀጥላለን፣ ብልጽግና መበልጸግ ነው፣ ሰላም ነው የሚለው። ይሄ አማራ ክልል ላይ እየተደረገ ያለው ሬዚስታንስ ተገቢ አይደለም፣ መቆም አለበት፣ ፈጽሞ ስህተት ነው እየተደረገ ያለው ትግል የሚሉ ሰዎች ናቸው። በህዝቡ ላይ እየተፈጸመ ያለ ነገር ግን በፍጹም ሮይተርስ እና ቢቢሲ ላይ ያሉ የሌላ ሀገር ዜጎች እየዘገቡት ክልሉ ላይ እየተፈጸመ ያለው ጭፍጨፋ፣ እነዚህ ሰዎች ግን በክልሉ ስም ማንነት አለን የክልሉ አካል ነን ብለው የጎረቤት ክልል መሬት እንዲይዙ የተደረጉ፣ ታጥቀው እንዲቀጥሉም የተደረጉ ሰዎች በአደባባይ ወጥተው እያደረጉት ያለ ንግግር እያየነው ነው። ይሄም ማሰብ ተገቢ ነው። በቀጣይ ያ አካባቢ የቁርሾና የጸብ ሆኖ እንዲቀጥል የማድረግ ሂደት ነው እየተካሄደ ያለው። ይህንን ማሰብ ተገቢ ነው ማለት ፈልጋለሁ። ከኤርትራም ጋር የተያያዘ ነው። ይሄ በኤርትራ በኩልም እየተጠበቀ የነበረው ምንድን ነው?
ያ ሁሉ ማዕት ወርዶበት ማንኛውም ሰውም የሚያደርገው ነው። በነገራችን ላይ አንድ አመራር ልብህን አስፍተህ ነገሮችን አገናዝበህ ስትራቴጂካሊ ካልወሰንክ በስተቀር ማንም ሰው ቱግ ብሎ በእሳት በተለይ የታጠቀ እሳት በእጁ የያዘ ሊያደርገው የሚችል ነገር ማድረግ ይቻል ነበር። ከወደ ትግራይ ወደ ኤርትራ በኩልም ይተኮሳል ነበር የተጠበቀው። አልሆነም። አሁን የኤርትራ ፕሮፓጋንዳ ምንድን ነው? የሻዕቢያ ፕሮፓጋንዳ ምን ላይ ፎከስ ያደረገ ነው? እንደምትከታተለው ስለማቅ እሱንም በዚህ አጋጣሚ እስቲ አነሳዋለሁ። ወደዛም እንዲዘመት ነበር የተፈለገው። አልሆነም። ተባብራችሁኝ ውጉ አማራን የሚልም ነበረ። አልሆነም። ተባብራችሁ ልትወጉኝ ነው የሚለውም እኮ አልሆነም። በነገራችን ላይ እሱም አልሆነም። እሱም ራሱ አይፈቀድም። አይ ተባብራችሁ አለመወጋታችሁ በቂ አይደለም፣ ተባብራችሁ ወደ እኔ አለመዝመታችሁ በቂ አይደለም፣ እኔ እየዘመትኩባቸው ያሉት ኦር ልዘምትባቸው እቅድ እያወጣሁላቸው ያሉት መዝመት አለባችሁ ነው እየተባለ ያለው። ይሄ ኤርትራንም ያካትታል። ከወደ ኤርትራ በኩልም ከትግራይ የተፈጸመው ኤርትራ ትግራይ ውስጥ ገብታ የፈጸመችው ጀኖሳይድ ወንጀል አነሳስቶት የትግራይ ህዝብ ወደ ኤርትራ እንዲዘምት ነው። ይሄ አዙሪት ሊያበቃ ይገባል። ለማን ተብሎ? ይህንም በሚገባ ኤርትራውያንም ይረዳሉ። በቂ ትምህርት ሰጥቷቸዋል። ትግራይ ላይ እኮ ዘመቻ ተደርጎ ጀኖሳይድ ተፈጸመ እንጂ እዛ ያለቀው ኤርትራዊ ቀላል ነው እንዴ? ለመዋጋት ለመድፈር ለመዝረፍ ሄዶ ማለት ነው። ቀላል አይደለም ቁጥሩ። ስለዚህ ወደ እንደዛ አይነት አዙሪት ተመልሶ መግባት አስፈላጊ አይደለም። ከትግራይ በኩል የተደረገው በቀጣይነት የግጭትና የደም መፋሰስ አዙሪት ለማስቆም የተደረገው ከኤርትራ በኩልም ምላሽ ይጠበቃል። ጥሩ ነገሮች እናያለን። በፕሮፓጋንዳ ደረጃ አሁን የማያቸው ነገሮች አሉ። ከወደ ኤርትራ በኩል ከትግራይ ህዝብ ጋር ከህወሓት ጋር ያላችሁ ልዩነት ይገባናል። በነገራችን ላይ በአማራ ክልል በኩል ከህወሓት ጋር ያላችሁ ልዩነት ይገባናል። የህወሓትን ለህወሓት አሁን እያልን ያለነው ግን ከትግራይ ህዝብ ጋር በሰላም በጉርብትና በሰላማዊ ጉርብትና ደም መፋሰስ ለሚሸርቡላችሁ ሴራቸው የማክሸፍ ስራ እንድትሰሩ እየተደረገ ያለ ጥሪ ነው። ከህወሓት ጋር እንዴት ትሆናላችሁ? እርቅ ይኖራል ወይ? ፖለቲካዊ ግንኙነቶች፣ እሱ ሌላ ነገር ነው። እኔን አይመለከተኝም። እሱ እዚህ ያለ ነው እየተወያየን ያለ ነው፣ አይመለከተንም። ሌላውም ልሂቁም ጥረት እያደረገ ያለው በህዝቦች መካከል መቀራረብ እንዲኖር አይመለከተውም። የፖለቲካ ሰዎች፣ የአመራር ሰዎች በራሳቸው መንገድ ይፍቱት። ነገር ግን በእነዚህ ህዝቦች መካከል ጥሩ ግንኙነት እንዲኖር ከወደ ኤርትራ በኩል እየተደረገ ያለ ጥረት አያለው በሚዲያዎችም በምንም። ይሄ ጥሩ ነገር ነው። የትግራይ ህዝብ እና የኤርትራ ህዝብ ያለው ታሪካዊ ግንኙነት ወደ ማስረዳትም ትንታኔዎች፣ ውይይቶች፣ ወደ ፕሮግራሞች ወደ ማዘጋጀትም የመግባት አዝማሚያ አይቻለሁ። ጥሩ ነው። ይሄ የብልጽግና ስርዓት ደግሞ ምን አይነት ስርዓት እንደሆነ የማጋለጥ ስራዎችም እየተሰሩ ነው። በዓላቶችም ጭምር እንዳጋጣሚ በመጠቀም ማለት ነው። ስርዓቱ ምን አይነት ከፍተኛ የሆነ ስላነሳውም ከፍተኛ የሆነ ፕሮፓጋንዳ አለ በኤርትራ በኩል ብልጽግና ላይ መሪው ላይ ያው ስርዓቱ ለመቀራረብ ከነሱ ጋር ፍላጎት ቢኖረውም ማለት ነው። ምክንያቱም እኛ ማረጋገጥ የምንፈልገው ቢያንስ ማን ተጣምሮ ከማን ጋር ይጋጠማል የሚለው ባይመለከተንም ቢያንስ ግን በዚህ መጣመርም በምንም ህዝብ እንዳያስፈጁ ህዝቡ በእነሱ እንትን ውስጥ እንዳይገባ የማድረግ ኃላፊነት ግን አለብን ብዬ ነው የማምነው። በዚህ ረገድ ስርዓቱን የማጋለጥ ስራ አዲስ አበባ ላይ ያለው ስርዓት ምን አይነት ስርዓት እንደሆነ የማጋለጥ ስራ ከፍተኛ ስራ እየሰሩ ነው ያሉት። ከፍተኛ የሆነ የፕሮፓጋንዳ ስራ አለ፣ በዋናነት ጠቅላይ ሚኒስትሩን በሚመለከት ማለት ነው። ይሄ አንዱ የሰላማዊ ትግልም መንገድ ነው። መሳሪያም አያስፈልገውም። በነገራችን ላይ ስርዓቱ ምን አይነት ስርዓት እንደሆነ የኢትዮጵያ ሚዲያዎች ስርዓቱን ከሚያጋልጡበት ባልተናነሰ መልኩ እያጋለጡት ነው። ይሄ ደግሞ ያለ ኤርትራ መንግስት እውቅና የሚደረግ አይደለም። የስርዓቱ ሚዲያዎች ናቸው። እነዛ ሚዲያዎች እውቅና ሰጥቷቸው ነው። እያንዳንዷ የኤርትራ ስርዓት ቀላል የቁጥጥር እንትን አይደለም ያለው አይደለም። ኤርትራ ውስጥ ሆኖ ሚዲያ የሚሰራ ሰው ውጭም ቢሆን የስርዓቱ መዋቅር ውስጥ ያለ ሰው የተለየ ነገር እንትን አይልም።
ከኤርትራ በኩል እየተሰራጩ ያሉ ፕሮፓጋንዳዎች ካያቸው የአመራሩ የኢትዮጵያን እየመራ ያለው የብልጽግና አመራር የሚከተለው ሃይማኖት የተቀላቀለበት የአመራር ዘዴ ሳይቀር ነው ወደ ማጋለጥ የገቡት። እንደዚህ አይነት ነገር እንዳይመጣብን ወደ ኤርትራ ሁላ የሚል አለው እያቀረቡት ያለ እንትን ማለት ነው። በሚዲያ እንዴት ብሎ ወደ ስልጣን እንደወጣ የትምህርት ማስረጃው በሚመለከት ኢህአዴግን እንዴት እንደቀየረ ኤርትራና አማራን ወደ ትግራይ እንዴት እንዳዘመተ ጭምር ነው የሚያቀርቡት። ይሄ ግን ፕሮፓጋንዳ ሆኖ መቅረት የለበትም። ፕሮፓጋንዳ በሚዲያ ስርዓቱን ማጋለጥ አንድ ነገር ነው። የስርዓቱን ቁንጮ የሆነውን ሰው ግለሰብ ማጋለጥ አንድ ነገር ነው። ህዝብ እንዲያውቀው ማድረግ በሰላማዊ መንገድ ማለት ነው፣ በሚዲያ አንድ ነገር ነው። ከዛ ባለፈ ግን የትግራይም የኤርትራም አመራሮች ወደ ጦርነት የሚያስገባ ነገር ተግባር እንዳይፈጽሙ መቆጣጠር፣ መምከር ደግሞ ግድ ይላል። ይሄ በኤርትራ በኩል ያሉ ልሂቃኖችም ሊያደርጉት የሚገባ ነው እንጂ አብይ አህመድ በግልጽ ባጭሩ ልንገርህ የ2013 አይነት አትሞስፌር እንዲፈጠር እየሰራ ነው ያለው። የኤርትራ መንግስት ለመመለስ ለመታረቅ ባጭሩ እኔ በምፈልገው ነገር እየሄዱልኝ አይደለምና እነሱን ለማጥፋት አቋርጠህብናል ያላችሁን ፕሮጀክት አሁን ልጀምረው ነውና ኑ ጆይን አድርጉ ነው እያለ ነው። ለዚህ ነው አሁን በቂ ልምድ አለ። ይህንን አውቆ የትላንትና ስህተት ላለመድገም መሞከር ያስፈልጋል ነው እያልን ያለ ነው። በነገራችን ላይ ይህንን ስርጭት እየተከታተላችሁ ካላችሁት መካከል ላይክ ያደረጋችሁት በጣም ጥቂት ናችሁ። ስለዚህ ሁላችሁም ላይክ አድርጉ ይህንን ስርጭት፣ ለሌሎችም ብዙዎች እንዲደርስ ታደርጋላችሁ። ያንን ስታደርጉ ሰብስክራይብም አድርጉ። ስለዚህ ላይክ አድርጉና ላይክ ማድረጋችሁን ጻፉልን ፕሊስ በአስተያየት መስጫው ላይ። ያንን ያለምንም የጊዜና የገንዘብ ወጪ ላይክ ማድረግ ብቻውን ትልቅ ድጋፍ ነው። ሰብስክራይብ ማድረጉም ሳይረሳ ማለት ነው። በተጨማሪ ሜይ 18 የርዕዮት አፕሪሺዬሽን ዴይን እናካሄዳለን። ሜይ 18 ቅዳሜ ከ2 ፒኤም ጀምሮ። ስለዚህ ለሱም ተዘጋጁልን። ዝርዝር መረጃዎቹን በሚቀጥሉት ፕሮግራሞቻችን እንገልጣለን። ግን ሜይ 18 ቨርቹዋል የሆነ ከየትኛውም የዓለም ክፍል ሆናችሁ የምትሳተፉበት የርዕዮት አፕሪሺዬሽን ዴይ ወይም ለርዕዮት ድጋፍ የማሰባሰብ ዝግጅት እንደምናካሄድ መግለጽ እንወዳለን። ግን ላይክ አድርጉ። አሁን በቀላሉ ማድረግ የምትችሉት ነገር ነው። ስለዚህ ቁጥሩ ሲጨምር ማየት እፈልጋለሁ። እንደው የማጠቃላይ ሀሳቦች እናንሳና ይሄ አብይ ከዚህ ቀደም የእባብ ጭንቅላት ላይ ዳንስ ብለን ያነሳ ነው ነገር ነበረ። እንግዲህ የትግራይ ኃይሎችን የአማራን ሬዚስተንስ እንዳልከው የአማራን ተጋድሎ ወይም ትግልና የሻዕቢያን ኃይል እያፈራረቀ አንዱን ከአንዱ ጋር እያላተመ ስልጣን ላይ የመቀጠል ፍላጎት እንዳለው በተለያየ ጊዜ አንስተናል። በተለይ አሁን ደግሞ በጣም ያተኮረበት በአማራና ትግራይ መካከል ከኤርትራ ጋር ያለውን ግንኙነት በድብቅ ነው እያደረገ ያለው መልሶ ለመፍጠር። በእኔ በኩል ከኤርትራ በኩል ስለተሰጠው ምላሽ በእርግጠኝነት የማውቀው ነገር የለም። ሆነም ቀረ ግን አንድ በዚህ ወቅት በጣም ድምጻችንን ከፍ አድርገን እንድናሰማ የምንፈልግበት ነገር አብይ ይሄን ብታደርግ ይሄንን ቅጥፈትህን የሚገዛ ገበያ የለም የሚል መልእክት ቢተላለፍ ሊመጣ የሚችለውን ደም መፋሰስ የማስቀረት እድል አለ በሚል ነው። ስለዚህ ይሄንን በተመለከተ መልእክት ስታስተላልፉ፣ በትዊተር ስትጽፉ፣ በፌስቡክ ስትጽፉ ወይ በሌላ መልኩ ስትጽፉ ደም መፋሰስን በማስቀረት ረገድ ትክክለኛውን እርምጃ እየወሰዳችሁ እንደሆነ ለራሳችሁ ንገሩ። ሌላ አውዳሚ አሁን እየተካሄደ ካለው በትግራይ በዝግታ እየቀጠለ ካለው ጄኖሳይድ፣ በአማራ ክልል አገዛዙ እየፈጸመ ካለው ጭፍጨፋ፣ ኦሮሚያም ላይ እንደዚሁ እያደረገ ያለውን ጭፍጨፋ ሳያቆም በተጨማሪ ሌላ አውዳሚ ጦርነት ትግራይ ላይ ሊከፍት እያሰበ ነው። ይሄንን የሚፈልግ የሚደግፍ የለም ብሎ ድምፅ ማሰማት ስለሚያስፈልግ ይሄንን እንድታደርጉ ነው ጥሪ እያደረገን ያለ ነው። ስለዚህ ይሄ በተለያየ ምክንያት ከፍተኛ ተቃውሞ ያካሄድ ነበር። ለምሳሌ ከ2018 በፊት ብዙ በየቦታው ተቃውሞ ያካሄድ የነበረ፣ ከዛ በኋላ ደግሞ ከፈረሰ በኋላ እንደገና አብይ ሲፈልገው መልሶ ተሰባስቦ ተቃውሞ ሰልፎች ያካሄድ የነበረ ኃይል ነበር። አሁን ቫኪዩም የተፈጠረ ይመስላል በውጪ። በሁለት እንክፈለው። በአጠቃላይ በኢትዮጵያ ደረጃ ያለው የመንግስት ተቃውሞ የአደባባይ ትዕይንቶቹንና የሎቢ ስራዎቹን በጣም አዳክሟቸዋል ማለት ይቻላል። ያ ይታያል ወይ? ሁለተኛ በትግራይ የዳያስፖራ በኩል ይሄንን በተመለከተ
ያ ጦርነት በመጣ ጊዜ የነበረውን እንቅስቃሴ እናስታውሳለን እና አሁን ይሄን ጦርነት ከወዲሁ ለማስቀረት ስለ ጉዳዩ ዓለም እንዲያውቅ ለማድረግ የሚደረገው እንቅስቃሴ በዚህ ምክንያት ለምን ሞተ የሚሉትን ሁለት ነገሮችን መጀመሪያ በአጠቃላይ በኢትዮጵያ ደረጃ ያለው የተቃውሞ እንቅስቃሴ አብይ አህመድን በማጋለጥ ረገድ በዚህ ልክ የተዳከመበት ምክንያት ምንድን ነው? መልካም ወደ ዋናዋ ነጥብ ከመሄዴ በፊት ያነሳው አሁን ማለት ነው ይሄ በግልጽ የሚታይ መሆኑ በሁለቱ ክልሎች ጦርነት ለማስነሳት ብልጽግና እያደረገው ያለ ነገር በመረጃ ስምሪት የሚንቀሳቀሱ አካላት ከጠቅላይ ሚኒስትሩ ጽሕፈት ቤት በቀጥታ ማለት ነው የሚረጯቸው ነገሮች እያየን ነበር። ቅድም አንተ ገልጸዋል። አንዱ ለምሳሌ ምሬ ምህረት ወዳጆ የአማራ ክልል እየተካሄደ ያለው ሬዚስታንስ የወሎ አካባቢ አመራር የሆነው ቆስሎ አይደር ሆስፒታል ላይ ሕክምና ተደርጎለታል የሚል ናሬቲቭ ለምሳሌ የተለቀቀበት ምክንያት ያው ግልጽ ነው። ለምንድን ነው ይሄ የተባለው ከተባለ ብልጽግና በሆነ ምክንያት ጦርነት ለመጀመር ሰበቦች እየደረደረ እንደሆነ ልክ 2013 የነበረው አይነት ማለት ነው። እንዲህ ካደረጋችሁ እንዲህ ያደርጋለሁ፣ እንዲህ እያደረጉ ነው። ሙልጭ ያለ ውሸት ጭምር በፕሮፓጋንዳ ደረጃ በመንዛት አስታውሳለሁ። አይ ቲንክ ኤርሚያስ ለገሰ ይመስለኛል በአበባው ጀነራል አበባው በኩል ትግራይ ላይ ያለው የሰራዊት ብዛት የተሰጠን ብሎ የተናገረው በኋላ ላይ ግን ትግራይ ጭራሽ ዝግጅት እንኳ እንዳልነበረ ምንም እንዳልነበራቸው አመራሮቹ ራሱ በትግራይ ህዝብ እስካሁን ድረስ እንትን ወቀሳ እና እስከ ከአመራርነትም ውረዱ እስከ ማለት ድረስ የደረሰ ነገር እየተደረገላቸው ያለ ነገር ማለት ነው። ያኔ ግን በውሸት ማለት ነው ይህን ያክል ሚሊሻ፣ ይህን ያክል ልዩ ኃይል፣ ይህን ያክል እንትን ወደ 500,000 ምናምን የሚጠጋ ሰራዊት ገንብተዋል የሚል መረጃ ለቆ ነበር። 500,000 መደበኛ ሰራዊት 1.2 ሚሊዮን ሚሊሻ ደግሞ አዘጋጅተዋል የሚል መረጃ የሐሰት ፕሮፓጋንዳ ነበር። የሐሰት ፕሮፓጋንዳ ፌክ ኒውስ ለቆ ነበረ። እንደዚህ አይነት ዜናዎች ከግጭት መጀመር በፊት በተለይ ጦርነት የግጭት አካባቢ በሆነ አካባቢ የሚለቀቁ ነገሮች ናቸው። ይሄ ዓላማው ምንድነው? ጀስቲፋይ ለማድረግ ነው። ቀጥሎ ለሚመጣው ደም መፋሰስ ያው እንግዲህ ትግራይ የገባ ነው እንዲህ አማራ ክልል መከላከያን የሚወጉ ኃይሎች ትግራይ ክልል ላይ ሕክምና እየተደረገላቸው መሆኑን እንትን ስላልን ነው የሚል ነገሮች በየጊዜው በአማራ ክልል ሚዲያም ፈንጅ ተጭነው መሳሪያ ሞርታር ጥይት ያላቸው ምናምን መኪኖች ያዝን ምናምን የሚባል ነገር አለ። እንደዚህ አይነት ነገሮች ከጠቅላይ ሚኒስትር ጽሕፈት ቤት በዳንኤል ክብረት በኩል በሚዲያ በሜይንስትሪም ከበድ ያሉ ሰዎች እነሱን የሚመጥን ሶሻል ሚዲያ ላይ ደግሞ ዝም ብሎ ቆሻሻ የሚያራግፉ ሰዎች ተብለው የሚታሰቡ በእነሱ በኩል ደግሞ የመልቀቅ ነገር አለ። አንዱ ነው። ሁለተኛው በምዕራብና በደቡብ ትግራይ በፕሪቶሪያ ስምምነት መከላከያው በቀጥታ ትግራይን በራሱ መንገድ ጦርነት መጀመር እንትን ስለማይችል እያደረጉ ያሉት የብልጽግና ሚሊሻ ነው እየገነቡ ያሉት። ሲጀመር ቅድም ገልጫቸዋለሁ። እነዚህ ቦታዎች ላይ ያሉ ሰዎች ምን እንደሆኑ ቅድም ገልጫለሁ። ማንነት የሚባል የላቸውም። ለብልጽግና ማደር ነው። ስለዚህ እነዚህን በተጨማሪ ኃይል የሰው ኃይል ትጥቅ፣ ስንቅ የማደራጀት ነገር እነሱ እንዲዋጉለት የማድረግ ውጊያው በእነሱ በኩል ለማካሄድ ወደ ትግራይ ማለት ነው ለመግባት ለመውጋት ትግራይን ነው እንቅስቃሴ እየተደረገ ያለው። ስለዚህ ይሄም ሊታወቅ ይገባል፣ ልትነቁበት ይገባል ማለት ፈልጋለሁ። ከዛ ቅድም ያነሳኸው በውጩ ትብብሩ መደረግ ያለበት መሆን አለበት። ካሁን በፊት በሰብአዊ መብት በዲሞክራሲ በሀሳብ መግለጽ ዙሪያ ምናምን እንደዚህ ከኢህአዴግ ጊዜ ጀምሮ ይታገሉ የነበሩ ሰዎች በየአደባባይ የምናውቃቸው በተለይ በኢትዮጵያ ዙሪያ የሚሰባሰቡ የነበሩ አሁን የታሉ አይታዩም፣ ድምፃቸው ጠፍቷል የሚለው ነገር አለ። አገር ውስጥ በፍጹም የዛ አይነት እንቅስቃሴ እንዳይኖር ስርዓቱ አድርጓል። ባጭሩ በየትኛውም የሀገሪቷ ክፍል ጦር አዘምቶ መውጋት የሚችል ስርዓት ከአዲስ አበባም ከተለያዩ ከተሞችም እያፈሰ ጋዜጠኞች ከአይጥና ከእባብ ጋር የሚያስተኛ ስርዓት መሆኑ ያውቃሉ። በዚህ ስርዓት ላይ ትንፍሽ ማለት ምን ዋጋ እንደሚያስከፍል
ምንም በማያውቀው ህፃንና ገበሬ በድሮን መግደል የሚችል ስርዓት የተናገረው ምላሱን እንትን ያሾለበት ምን ሊያደርገው እንደሚችል ያውቃሉ። አንዱ እሱ ነው፣ አንዱ ፋክተር እሱ ነው። ኮምፕሊትሊ ሰብሯቸዋል። ኢፌክቲቭሊ ነው ዲስትሮይ ያደርጋል። ሌላው ኢህአዲግ ጠቅላይ ሚኒስቴር አድርጎ ይህን አብይን ሲያመጣ እንዳለ እንዲገቡ በቀይ ምንጣፍ እንትን ብሎ ያስገባቸው ሰዎች አንዳንዶቹ የውለታ ጉዳይ ሊሆንባቸው ይችላል። ምግብም ምንም ብርም ቤትም አንዳንድ ነገሮች ዝም ብሎ አክብሮ ራሱ መቀበሉ ምኑ በሪፐብሊካን ጋርድ ማጀቡ ራሱ ውለታ እንትን ማድረግ የሚመስላቸው ሰዎች አሉ። እሱን እንትን ማድረግ ያ ሁሉ ዘመን አብረን እንደዚህ ያሳለፍነው ምናምን የሚባል ዘፈን አለ። የዛ አይነት ዘፈን ውስጥ ያሉ ሰዎች አሉ። ያንኑ እንደ መካድ አድርጎ የሚወስዱ። ሌሎቹ ደግሞ ከገቡ በኋላ ምን እንደያዘባቸው አናውቅም። ትንፍሽትልና ስርዓቱ ዋልጌና ተራ የሆነ ተግባሮች የሚፈጽም ስርዓት ነው፣ መንግስት አይደለም። በግል ህይወትህ ጭምር በምንህ የሚገባ ነው። ስለዚህ እነዚህ ሰዎች አዲስ አበባ የገቡ ጊዜ በሞቀታ በደስታ በነበሩበት በጭፈራው በምኑ ስርዓቱ ምን እንትን ማስረጃዎች ይይዝባቸው እንደነበረ አታውቅም። ከስነ ምግባርም አንጻር በለው ከድርጊትም ከመንግስታዊ አሰራርም ከምንም ጋር የሚጻረር ከእምነትም ከምንም ጭምር እንትን እያደረገ በዚህ ሊያሸማቅቃቸው የቻሉ ሰዎች እንዳሉ ሌላው ፋክተር ይመስለኛል። ይሄ በይመስለኛል እንያዘው፣ ምክንያቱም በተጨባጭ እንትኑ ስለሌለ የቅድሙ የጥቅሙ የምናምኑ ግን የታወቀ ነገር ስለሆነ ይሄ አለ። ሌላው የሚመስለኝ ይሄ በኢትዮጵያ ረገድ የተሰማራው ኃይል ይሄ ነገር ሁሉ እያደረግኩ ያለሁት ብሎ በቤተ እምነትም በፖለቲካ ፓርቲም በምንም አስገብቶ ኢትዮጵያን ለመገንባት ካለኝ ፍላጎት ነው ብሎ አሽከር ያደረጋቸው ሰዎች አሉ። ባጭሩ ቤተ መንግስት ገብተናል፣ ሚኒስቴርም ምንም ሆነናል፣ አማራንም ወግቶ ትግራይንም ወግቶ እየፈጸመው ያለው ወንጀል ለኢትዮጵያ ካለው ፍቅር ነው። እኛ ብንይዘውም ስልጣኑን ከዚህ የተሻለ ነገር ልናደርግ አንችልም የሚሉ ሰዎች ሆነዋል። እኛም ይህንኑ ነበር የምናደርገው። ስለዚህ እየፈጸመልን ነው። እኛ ደግሞ በዙሪያ ሆነን እያማከርነው ነው። አይዞያ ከዚህ የወረዱ የተራገፉ ሰዎች እንዳሉ አውቃለሁ። ወጥተውም ውጭ ሀገር ሆነውም በሚዲያ ምናምን አንዳንዱ ንግግሮችም እያደረጉ ነው። በስም መጥራት እችላለሁ። ለምሳሌ እነና አንዳርጋቸው ጽጌ ከዚህ ስብስብ ወጥተው ስርዓቱን ወደ ማጋለጥ ምናምን ገብተዋል። የቀጠሉት ግን እንደነገርኩ እኛም ብንይዘው ስልጣኑ ኢዜማም ሆነን ብንይዘው ብልጽግና የሚያደርገው ነገር ነው የምናደርገው ነው። ስለዚህ የኢዜማ የነበሩት ለፍትህ ለምናምን የሚሉት እነሱ ከኢዜማ ሲወጡ ደግሞ በኢዜማ ያገኙት የነበረ ፕሮቴክሽን አያገኙ። ጥቅም ምናምን ብቻ አይደለም፣ ዋስትና የላቸው። ሪፐብሊካን ጋርድ ተሰጥቶ እኮ ተቃዋሚ ሆነ ገብተህ ከዛ በኋላ ሪፐብሊካን ጋርዶቹ ከላይ ላይ ይነቀላሉ፣ ይነሳሉ። ከዛ በኋላ አንተ በራስህ ነህ። አገሪቷ የአይጥና የምናምን መጫወቻ አድርገናታል። እኛ ባነካ እንኳን ማንም ይጫወትብሃል ነው። አገሪቷ ምንም አይነት ለዜጎች ሴፍቲ እንዳይሰማቸው እንድትሆን ተደርጋ ተሰርታለች። ስለዚህ የንስሐ አባት ይሰጡና የንስሐ አባቱን አንስተናል ይሏል። የት ትሄዳለህ? ወይ ተጸጽቻለሁ ብለህ ፎርም ሞልተህ ትመለሳለህ፣ ወይም ደግሞ ትሰደዳለህ፣ ወይም ደግሞ ዝምጭጭ ጸጥ ብለህ ትኖራለህ ማለት ነው። በእንደዚህ አይነት ሁኔታ የተያዙ ሰዎች እንዳሉ መረዳት መቻል አለብን። ከዛ እነዚህ እኛም ብንይዘው ስልጣን እኮ ከዚህ የተለየ አናደርግም ነበር የሚሉ መዋቅር አላቸው። ይሄ መዋቅራቸው በውጭ የነበረው ወደ ኤምባሲዎች ገብቷል። አንዳንዱ እንትንም ተሰጥቶታል። የሆነ አንዳንድ ስልጣን ሊባል ይከብዳል። ፖስታ በቃ አነስተኛ ሹመት አግኝተዋል። ተሰጥቶታል። ይህ መዋቅር ሞቢላይዝ ያደርገው የነበረ ይዞ ምን ያደርጋል ማለት ነው። እኛ ለኖሞር እንፈለግ ነበር፣ ኖሞር አብቅቷል። አሁን ስራችን ጨርሰናል፣ ምንም አደባባይ የሚያስወጣ ነገር የለም ብሎ እንትን። ሌላው በጥላቻ የያዛቸው ሰዎች አሉ። ከሌላ ህዝብ ጋር ጸብ ውስጥ እንዲገቡ ጥላቻ ውስጥ እንዲገቡ አድርጎ የዛ እስረኛ ያደረጋቸው። እዛ ውስጥ ከሚደርስባቸው እዛ ከተማ ውስጥ አሁን ለምሳሌ አዲስ አበባ ላይ ቤቱ እየፈረሰበት የሚናገረው ግን እያለቀ ያለ ህዝብ ተጨማሪ ጭፍጨፋና እንዲቀጠቀጥ
በሚያደርግ ተግባርና ፕሮፓጋንዳ ተሰማርቶ ነው የምታገኘው። እዛው ጉያው ስር እኮ የሰብአዊ መብት ጥሰት፣ የዲሞክራሲ የምናምን ከዛ አልፎ በፊት ይታገልበት የነበረ ከፍተኛ የሆነ ወንጀል ጀነሳይድን የሚያክል ጭፍጨፋን የሚያክል እየተካሄደ እሱን ከመዘገብ ስለሱ ከማውራት ይልቅ ሌላ በጸብና በጥላቻ አንዴ የመዘገበው ህዝብ ላይ ብቻ አተኩሮ ይናገራል። ከዛም ማይፋታ ማለት ነው። ቋሚ የሆነ ጥላቻ ያለበት ሰው ደግሞ አለ። ቀላል ቁጥር አይደለም። ይሄም እንትን ለማድረግ ጭምር ነው የቅድሙ ጥሪም ስናቀርብ የነበር ነው። እዛ አጠገቡ ያለ ቤተመንግስት የሀገሪቷ የመከራ ምንጭ ሆኖ እያለ የሀገሪቱ መከራ ምንጭ ከየት እንደሆነ ለማጥናት እየተሰማራው ነው ይልሃል። በምክክር ኮሚሽን በምናምን ተጠግቶ እየጋጠ ማለት ነው። ወይም ደግሞ የሆነ ክልል ይጠራና ሁሉም የሀገሪቱ ችግር የሚመነጨው ከዚህ ክልል ነው ይልሃል። በፊልምም በድርሰትም በምክክር ኮሚሽንም በምንም ይመጣል። ካቱ አገሪቱ እንደሆነ ሌላ ትልቅ ስራዎች የምሰራበት አቅም ገንዘብ ነው የሌላት እንጂ ለዚህ የሚሆን የሀገሪቱ ሀብት እንዳለ እዚህ ላይ ይፈሳል። እነዚህ ነገሮች በጣም በችግር በመከራ እያለፈ ያለው አብዛኛው ህዝብ ሊረዳ ይገባል። ስለዚህ ምን ማለት ነው? የሆነ ኮምፕሊት ኦቨርሆል ያስፈልገዋል። የነቁት የበሰሉት ደግሞ ከውስጥ ለውስጥ ንግግር ወጥተው በአደባባይ ህዝቡን ሞቢላይዝ ማድረግ መቻል አለባቸው። ያኔ የነበረው ላንድስኬፕ በአዲስ መተካት መቻል አለበት። አዲስ ከእንደዚህ አይነት ነገሮች የጸዳ ስርዓቱ በዚህም በዛም ሊቆጣጠሩ የማይችል ኃይል መምጣት መቻል አለበት። በተለይ ደግሞ በውጭ ሀገር ተወልደው ያደጉ ልጆች ወደ ፊት ማምጣት መቻል አለባቸው። ዓለም አቀፉ ማህበረሰብ ማንቀሳቀስ የሚችሉት እነሱ ናቸው። በዚህ ረገድ በአማራም በትግራይም ያሉ ልሂቆች፣ ምሁራኖች፣ ትልቅ ሰዎች ልጆቻቸውን በሚገባ ይህንን ነገር ተረድተው ወደ ፊት እንዲመጡ ማድረግ መቻል አለባቸው። በሚዲያ ቢያንስ አብረን ንዝመት አብረን መንግስት እንጣል ምናምን የሚለው ነገር ተፈለገም አልተፈለገም ማለት ነው። እሱን ዋና ጉዳይ ከማድረግ ይልቅ በመጀመሪያ ስርዓቱ እኛን እያባላ በስልጣን የሚቆይበት እድል እንዲያከትም ተባብረን እንስራ የሚል ቀዳሚ መሆን አለበት። እየፈጸመ ያለው ጭፍጨፋ እንዲጋለጥ ማድረግ በጣም በቂ ማቴሪያል አለ፣ በቂ ኮዝ አለ እና እሱ ላይ አተኩሮ መስራት ይቻላል። ለምሳሌ አንድ ነገር ልንገርህ። በትግራይ በኩል ታስታውሳለህ፣ ጀኖሳይዱ እየተፈጸመ በነበረበት ጊዜ ስርዓቱ እርቃኑን የወጣው ኤምባሲ እስከ መዝጋት ነው የደረሰው። እናንተን ዶላር ከምከፍል ለእናንተ የምከፍለው ለላቢና ለምናምን አውዬ ልክ ትግራዮች እያደረጉት ያለ ትግል ማድረግ እችላለሁ ነው ያለው። ወደ አድቮኬሲ ወደ ምናምን ነው የገባው። መንግስት መሆኑ ቀርቶ የዲፕሎማሲ የኢኮኖሚክ ዲፕሎማሲ የፖለቲካል ዲፕሎማሲ ስራውን ትቶ ወደ አድቮኬሲ ነው የገባው። ኤምባሲዎችን ዘግቶ እዛ የነበሩት ሰራተኞች አንዳንዶቹን አባሮ ሌሎችን ወደ አገር ቤት ጠርቶ በላፕቶፕ ሰራላችሁ ብሎ መድቦ በዛ ደረጃ ነበር። ራሱም ሰሞኑ ፊልድ ማርሻሉ ዲፕሎማቲካሊ ተቀጥቅጠናል ነው ያለው። እሱ ተቀጥቅጠናል ሲል ያው ዋይት ዋሽ እያደረገ ነው ወንጀሉን። ግን ቢያንስ ውጭ ያለው ኃይል ትልቅ ስራ ሰርቶ ነበረ ማዕከሉን ሳይጠብቅ። እሱ ምን ለማለት እንደፈለገ ይገባኛል ቴዲ። እሱ እያለ ያለው ምንድነው? ባልሆነ ባልተገባ መልክ ስማችን ጠፍቷል ነው። መከላከያችን ስሙ ጨቅይቷል ነው። ወንጀል አልፈጸምንም ነው። ግን ብርሃኑ ጁላን ትተህ ነው በራሱ የተሰራው ስራ ትልቅ ስራ ነው የተሰራው ስራ። ግን የመቀጥቀጡ ዲፕሎማቲካሊ አንድ እነሱ የሰሩት ግፍ ዓለምን እንትን ያደረገ ያስባለ ጉድ ያስባለ ስለሆነ ከዛ ሲቀጥል ደግሞ ይህንን ወንጀላቸውን እዛ ተደብቆ በጨለማ እንዳይቀር የማጋለጥ ስራ በዲፕሎማሲው በአድቮኬሲው ስለተሰራ ነው። ይሄ ተሞክሮ አለ በቦታው ቤስት ፕራክቲስ ነው። ይሄ ከሌላ ሀገር መምጣት አያስፈልግም፣ እዚሁ በእጃችን ያለ ነው። ይህንኑ ማምጣት መቻል አለብን። አንድ ሊያፋጀን እንደማይችል፣ ሁለተኛ ደግሞ እየፈጀን እንደማይቀጥል የዓለም አቀፉ ማህበረሰብ እያንዳንዷ የሚፈጸማት ፍጅት ማወቅ እንዳለብን። አሁን አማራ ክልል ላይ የተፈጸሙ ወንጀሎች ቀላል አይደሉም። ብዙ ሊጻፍላቸው፣ ብዙ ሊባልላቸው፣ ብዙ ሊሰለፍባቸው፣ ብዙ ሊነገርባቸው የሚገባ ጉዳዮች ናቸው። በዚህ ረገድ ተባብሮ መስራት ከተቻለ ስርዓቱ እየፈጸመው ያለው ወንጀል በእያንዳንዱ የዓለም አቀፍ ማህበረሰብ ወይም የዲፕሎማቲክ ኮሪደር መግባት ይችላል። ይሄ መረጃ ማለት ነው። ማስረጃዎቹ መረጃዎቹ
ወደ እንደዚህ አይነት ስራዎች መግባት ይገባል። ግን እንዳልኩ በእንደዚህ አይነት ሁኔታ የተያዙት ስርዓቱ አንዳንዶቹ አትፈርድባቸውም። ከአቅማቸው በላይ በሆነ ነገር ተኮርኩመው እስርና እንግልትና መከራ እየደረሰባቸው መሆኑን እናውቃለን። አንዳንዶቹ ደግሞ ስርዓቱ የቤት ውስጥ የሳሎን ውስጥ ምንድን ነው የሚባለው ውሻ አደነው ያደረጋቸው ሰዎች ግን ዛሬ በኢህአዴግ ጊዜ ይመሩት የነበረ ትግል አይነት እንዲመሩ አይጠበቅም። ምክንያቱም ገብተዋላ ኦልሬዲ በአዲስ መልኩ ሪካሊብሬት መደረግ ብለው ያምናሉ። የራሳቸው አድርገው ይወስዱታል። ጭፍጨፋውም ምኑም ፕሮጀክቱም የራሳቸው። አሁን ለምሳሌ በተወሰነ መልኩ ይቃወም የነበረ ትናንት አንድ ሰው አይ አሁን ያለው ፕሮጀክት እኔ የምፈልገው ነው እየተፈጸመ ያለው፣ እኔ በምፈልገው መልኩ ነው ኢትዮጵያ እየተመራች ያለችው ካለ ይህንን ሰውን አምራኝ ማለት ራሱ ገደል ውስጥ ክተተኝ ማለት ነው። ሊሆን አይችልም። አንድ የሚገርም ነገር ናሁ ቴሌቪዥን ላይ የሚተላለፍ አንድ ቃለምልልስ ሳምንታዊ ቃለምልልስ እያየው ምንም ችግር የለኝም ስምም በጣራ በኤልያስ አወቀ የሚያዘጋጀውን ዝግጅት እየተመለከትኩኝ ከአንድ ጋዜጠኛ ጋር ያደረገውን ቃለምልልስ ነው የማየው። እንግዲህ ናሁ የአብይ ወዳጅ ነው ሰውየው እና እዛ ላይ ነው አየር ሰዓት ይዞ እየሰራ ያለው ኤልያስ አወቀ እና ከጋዜጠኛው ጋር ያወራሉ እና ስለ ኢህአዴግ ጊዜ ስለ ህወሓት ጊዜ እንግዲህ ስለነበረው የፕሬስ ነጻነት ሲያወሩ ኢንተርናሽናል ኮንቬንሽንን እየጠቀሱ እንዴት ጥሰት እንደነበረ፣ የፕሬሱ እንዴት እንደተቸገረ፣ ምን አይነት መከራ እንዳለ፣ ምዕራቡ እንዴት ሰፖርቲቭ እንደነበረ፣ በሚዲያዎች በኩል እንዴት ይፈጸሙ የነበሩ በደሎችን እያጋለጡ እንደነበረ ይናገራሉ። እነዛ ነገሮች የፕሬስ ነጻነቱ ምንም በጣም በጣም ትልቅ ችግር እንደነበረበት ክርክር የለውም በዛ ወቅት። ከዛ ያ ጋዜጠኛ ቃለ ኢየሱስ ይባላል አሁንም ችግር አለ፣ ከትላንትና ትምህርት አልወሰዱም፣ አሁንም ጋዜጠኞች ኢትዮጵያ ውስጥ ይሳደዳሉ ሲል አዘጋጁ ወዴት ዞረ? እባክህ ምን ምዕራባውያኑ እኮ የራሳቸው አጀንዳ አላቸው ይህንን የሚያደርጉበት እና ኢትዮጵያን የሚያዩበት መንገድ ትክክል አይደለም ብሎ የብልጽግናን ቶኪንግ ፖይንት ወሰደ። እነዛ የሚያወራቸው የነበሩ የምዕራቦች ደገፉን ኢንተርናሽናል ኮንቬንሽኖቹ ምኖቹ ሁሉ የሚያገለግሉት ኢህአዴግን ለመተቸት ብቻ ነበረ በሚያሳፍር ሁኔታ እና እዛው አብይ አህመድ ጋር ሲመጣ ትችቱ ቀየረው። ዩሮሶንት ሴንትሪክ እይታ ሊኖረን አይገባም፣ የምዕራቡ ሚዲያ አጀንዳ አለው፣ እንዲህ ነው እንዲያ ነው የሚለውን ይሄ የኖሞር ፕሮፓጋንዳውን አመጣ እና እኔ እዛው እያየ እንዲህ ባለ መልኩ ራሱን እንደሚያዋርድ እንኳን የማያይ ፋላሲው በዚህ ልክ የሆነ እንዲህ ፋላሽስ የሆነ ትላንትና ያንን ኤግዛክት መነጽር ኢህአዴግን ለመተቸት ከተጠቀመበት በኋላ እዛው አብይ ሊተችበት የተከላከለበትን መንገድ ብታይ በቃ አሁን የምትለውን ካታጎሪ ሪፕሬዘንት ያደርጋል በቃ። እና እኔ አብይ በአሁኑ ወቅት የዳያስፖራው እነዚህን በመሳሰሉ ለአገዛዝ ባደሩ ሰዎች እጅ ቆይቶ አሁን ቫኪዩም መፈጠሩ አብይን ይጠቅመዋል። ስለዚህ የሚዲያውንም ሆነ የአክቲቪዝሙን ላንድስኬፕ መልሶ ሪካሊብሬት ማድረግ የሚያስፈልገው ለዚህ ነው። ትላንት ያንን ያደርጉ የነበሩ ሰዎች ቀላል የማይባል ቁጥር ያላቸው ሰዎች ማንነታቸው ምን እንደሆነ ትላንት ቆመንለታል የሚሉትን ኮዝ በመካድ አሳይተዋል። ለዜጎች ነጻነት ነበር የምንቆመው፣ ለህገ መንግስት ለውጥ ነበር የምንቆመው፣ ለመዋቅር ለውጥ ነበር የምንሰራው ይሉ ነበር አይደል? ግን አብይ የሰጣቸውን ሲሰጣቸው እነዛ የህገ መንግስት ለውጥ፣ የመዋቅር ለውጥ፣ የፖለቲካ አይነት ለውጥ የሚባሉት ነገሮች ገደል የገቡት ይሄ በተጨባጭ የታየ ነገር ነው። እነዛን መርሳት ያስፈልጋል። ረስቶ አሁን መሬት ላይ እየተከሰተ ያለ ነገር አለ። ትግራይ የዝግታ ፍጅት እየተካሄደ ነው። አማራ ክልል አክቲቭ ጦርነት እየተካሄደ ነው። ኦሮሚያ ላይ ጦርነት እየተካሄደ ነው። አክቲቭ ሰዎች እየተገደሉ ነው። ኢንፋክት የመሳሪያ ላቦራቶሪ እኮ ነው የሆነችው። ቤተ ሙከራ ማለት በድሮን እኮ ኦሮሚያ ላይ የመርዝ ጋዝ በድሮን እስከ መጣል የደረሰ ሙከራ ነው እያደረገ ያለው። ከክርስትና የሚመለሱ ሰዎችን አማራ ክልል በሙሉ የቤተሰብ አባላት 16 የቤተሰብ አባላት ተገድለዋል። ከአንድ ክርስትና እየተመለሱ የነበሩ የሁለት ነው የማን ነው ክርስትና የተነሳውን ህፃን ጨምሮ እየገደለ ያለው ይሄ ስቶሪ እንዴት ዝም ተብሎ ይታያል ነው? እና በጣም ትክክል መራዊም አለ። የትግራይ ተፋለ የትግራይ አይነት ነው መራዊ ላይ የተፈጸመው። ጦርነት አካሄደው ይሸነፉና መከላከያዎቹ ወዲያውኑ ወደ መንደር ይገባሉ። ሲቪሉን ማህበረሰብ ከየቤቱ እያወጡ ህፃን፣ አረጋውያን፣ እናቶች ምናምን አይቀር
ወስደው ሰብስበው ነው የሚረሽኗቸው። እንደ መቀጣጫ ነው የሚባለው አይነት ነገር። ከዛ በኋላ ያ ህብረተሰብ እንዲደነግጥና እንዲፈራ ፈጽሞ በቃ ከመከላከያ ውጭ ሌላ አካል በፍጹም ወደ አካባቢ እንዳይመጣ እንዲል፣ እናንተ ናችሁ እያስገደላችሁኝ ያላችሁ፣ እናንተ ተዋግታችሁ ባሸነፋችሁት በቀሉ እኛ ላይ ነው ጅራፉ እያረፈ ያለው የበቀል ጅራፍ እንዲልና እንዲሰበር ህዝቡ የማድረግ ነው። ግን በእርግጠኝነት የምነግርህ እዛ አካባቢ የዛ አይነት ጭፍጨፋ ከተፈጸመ በኋላ ከዛ አካባቢ የታገሉ ወጣቶች ቁጥር ጨምሮ ነው የሚያለው። ማያውቁት እሱ ነው። እኔ አንዳንድ ጊዜ መከላከያው ምን አይነት ኢንዶክትሪኔሽን እንደሚመሩት ሁላ እነ ብርሃኑ ጁላ ግራ ይገባኛል። በጣም እኮ ጀነሳይዳል ፎርስ አድርገኸው ስታበቃ ከዛ እንዴት መከላከያ ስሙ ይጠፋል ይላል። በመከላከያ ላይ እየተዘመተ ይላል። አገሪቷ ማን ሊጠብቃት ነው? ልትበታተን እኮ ነው። እኛም እንዲያውም ሰልችቶናል መዋጋት ልንተወው ነበር፣ ግን አገሪቷ ትበተናለች ይላሉ። ይሄ ያሰማራው መከላከያ እናቶች፣ አረጋውያን፣ ህፃናት ሰብስቦ ወስዶ ከመንደር ውስጥ ገብቶ የሚረሽን በመደዳ አስተኝቶ ማለት ነው። የኮሬ ነገኛ ከተነሳማ ጉድ ነው። ወደዛ አልሄድንም። የኦሮሚያ በነገራችን ላይ በዚህ አጋጣሚ ጥሩም ነው እንኳን አነሳሁት የኮሬ ነገኛ የትግራይና የአማራ ጦርነት እንዳይካሄድ ትግራይና አማራ እንዲቀራረቡ ማድረግ የኦሮሞ ተወላጆችም ስራ ነው ብዬ ነው የማምነው። አንዳንዶቹ ይነግሩኛል በነገራችን ላይ የኦሮሞ ተወላጆች ሆነው ኦሮሞና ትግራይን አቀራርብ አይሉኝም። በሚገርምህ ነገር አማራና ትግራይን አቀራርብ ግድ የለህም የዚህ ሰውዬ የስርዓቱ እድሜ እንዲያጠር የምትፈልግ ከሆነ ነው የሚሉ። እንደውም እንኳን አነሳኸው ይሄንን የፕሪቶሪያ ስምምነት ጥሰት ነው የሚሉ ሰዎች አሉ። የአማራ ትግራይ መቀራረብ የፕሪቶሪያ ስምምነትን ይጥሳል፣ የአማራና ትግራይ መቀራረብ ጸረ ኦሮሞ ነው የሚሉ ሰዎች አሉ። ምን ትላለህ? እዛ ላይ እኮ ነው ያመጣሁትም ሆን ብዬ ነው። የኦሮሞ ተወላጆች የሚሰጡት መልስ ነው የምነግራቸው። ከአማራ ከትግራይ መልስ አያስፈልጋቸውም ለዚህ ንግግራቸው። አንድ ሲጀመር እንደዚህ የሚሉ ሰዎች ወይ ብልጽግና ናቸው ወይም ደግሞ ቦርደር ላይም ብልጽግና ገሎናል እኛንም ምናምን ይሉና ብልጽግና ሲሄድ ግን የኦሮሞ ስልጣን አብሮ ይሄዳል የሚሉ ጅላጅል የሆኑ ሰዎች አሉ። እነዚህ የኦሮሞን ህዝብ መከራ በማራዘም ይቅር ሊባሉ የማይገባቸው ሰዎች ናቸው። እንዴት በለኝ። አማራና ትግራይ ከተቀራረበ ከተስማማ ወደ ኦሮሚያ የሚዘምት መከላከያና ቅድም የገለጽከው ኬሚካል ጭኖ የሚደበድብ ድሮን አይኖርም። አንድ ላረጋግጥላቸው መፈልግ። ለምን ብትሉኝ አማራና ትግራይ ተቀራርበው ከሰሩ የስርዓቱ እድሜ ያጥራል። አንድ እሱ። ሁለተኛ ስርዓቱ አማራና ትግራይን በቀጣይነት እያጋጨው ስልጣን ላይ መቆየት አለብኝ ያለ ስርዓት ስልጣን ላይ በቆየ ቁጥር እየተጋጩ እነሱ ወደ ኦሮሚያ ክልል የሚልካቸው ድሮኖች አይቆሙም ነው እያልን ያለነው። ኦሮሚያ አንዳንድ አካባቢዎች አሁንም በሲጅ ውስጥ ሆነው ይቀጥላሉ ነው እያልን ያለነው። ሌላው የኦሮሞ ህዝብ እነዚህን ህዝቦች እየተጋጩ ያሉት በስርዓቱ ነው ከማለት አልፈው ኦሮሞ ነው እያጋጫቸው ያለው የሚሉ ሰዎች አሉ። አማራና ትግራይን እያጋጫ ያለው የኦሮሞ ስርዓት ነው ወይም ኦሮሞዎች ናቸው እንዲያደርጉ ያሉት የሚሉ አሉ። በነገራችን ላይ ልንገርህ፣ ሁሉም ህዝቦች ይታገላሉ አይደል? ከማንም በላይ በደብል ምክንያት መታገል ያለበት ኦሮሞ ነው በዚህ ጊዜ። በሁለት ምክንያት፣ አንድ ራሱ እየጨፈጨፈውን ያለ ስርዓት ከጫንቃው ለማስወገድ፣ ሁለተኛ በስሙ እየነገደ በኢትዮጵያውያኖች እንዲጠላ እያደረገው ያለ ስርዓት ለማስወገድ ጭምር። ሌሎቹ ህዝቦች እኮ ስርዓቱ እየገደለኝ ነውና ግድያው እንዲያበቃ ስርዓቱ ያብቃ ነው እያሉ ያሉት። አንድ ትግል ነው ያላቸው። ኦሮሞ ግን ሁለት ትግል ነው ያለው ከስርዓቱ ጋር። ሁለት ትግል ነው እያካሄደ ያለው። አንድ እየተገደለ ነው በስርዓቱ፣ እየታሰረ ነው፣ እየተሰደደ ነው። የፖለቲካ አማራጭ እንዳያደርገው ተደርጎ ፖለቲካ መራራ ጉዲና እኮ 100 ምናምን ነው ወደ 200 ምናምን ኦፊስ ነበረን በኢህአዴግ ጊዜ አለ። አሁን ሁለት ነው ያለን ያለው። በኦሮሞ መሪ ነኝ እየመራ ነው ባለጊዜዎች ራሳቸውም እያሉ ነው ብልጽግናዎች። በነገራችን ላይ አዎ ነው። ታዲያ ምን ችግር አለው? ብርሃኑ ጁላ እኮ ብሏል። አዎ በፊት አማራ ይመራ ነበር፣ ከዛ ትግሬ መጣ፣ ከዛኛ መጣን። ይሄ እኮ ፍትሃዊ ነው። ኦሮሞ ቢመራ ተረኛ ቢሆን ምንድነው ችግሩ? ግን ይሄን ያለ የለም። ጀስት እንደ ካቪያት ለማስገባት የኢህአዴግ መንግስት የትግራይ መንግስት ነኝ አላለም።
ከዛ በፊት የነበሩት መንግስታት ቢያንስ በይፋ የአማራ መንግስት ነን ያሉበት ጊዜ የለም። ለመጀመሪያ ጊዜ እኔ የዚህ ብሔር መንግስት ነኝ ሲል የታየው ብልጽግና ነው። በትክክል ለምን አንድ ነገር አልነግርህም? ተቃዋሚዎቻቸው ይከሷቸዋል እንጂ ከብልጽግና በፊት የነበሩት ራሳቸው ክሌም አያደርጉም ነበር። ኢንክሉዲንግ ህወሓት፣ ኢህአዴግ፣ ከዛ በፊት የነበሩትም ደርግም ኃይለስላሴ የገሌ ህዝብ ነን ተረኞችም ነን የኛ ጊዜ ነው ምናምን አይሉ። የሚቃወሟቸው ግን በኮንስቲትዩንሳቸው በአወቃቀራቸውም በምንም በሞቢላይዝ በሚያደርጉትም ባላቸው እንትንም በብዙ እያዩ ስም ይሰጧቸዋል። እንደዛ እያሉ የመታገያ እንትንም ያደርጉታል። እነዚህ ግን በአደባባይ ራሳቸው አሁንን ነው የሚሉት። ኦሮሞ አሁን ያገኘው እድል አሁን ከተሸነፍን ተመልሶ አያገኘውም ይላሉ እነ ሽመልስ አብዲሳ ወጥቶ በአደባባይ ለዚህ ስርዓት ኦሮሞ መቆም አለበት የራሱ ስርዓት ነው ብለው ነው እንትን የሚሉት። እንዴ በዚህ የማይሳቀቅ ኦሮሞ ሊኖር አይገባም። ያሳቅቃል ይሄ በስምህ ለዛውም ጀነስ እንዴ ስማ በተወሰነ እኮ በኢህአዴግ ጊዜ አሁን ለምሳሌ የትግሬ የበላይነት ምናምን ይሉ ነበር። ታዲያ ይላል አንዳንዱ ምን ግድብ እኮ እየተገነባ ነው አገሪቷ እኮ እንዲህ ምን የመሰለ ሃይዌዎች ምናምን ኤክስፕሬስዌዎች እየተገነባላት ነው እንዲሆናለች በዓለም ዲፕሎማሲ ሰላም አስከባሪ ትልካለች ኢኮኖሚያው በእንዲህ ያክል ያድጋል ምናምን በሚባልበት ጊዜ እንኳን አይልም ሰው። ጄኖሳይድ በሚፈጸምበት ዘመን እንዴት ብሎ ነው አንድ ሰው በኩራት ይሄ መንግስት የኛ ነው የሚለው? እንደዛ የሚሉ ሰዎችስ አደብ ግዙ ለምን አይልም? የኦሮሞ ትግል እንዲያውም ደብል ነው። አንድም ራሱ እየተጨፈጨፈ ስለሆነ በስርዓቱ በነገራችን ላይ ከምን ጊዜውም በላይ የከፋ ስርዓት ለኦሮሞዎች ደግሞ ይህ ስርዓት ነው። በጣም በጣም ከምን አባገዳ እኮ ማንም ገድሎ አያውቅም እኮ ታውቃለህ ቴዲ። አባገዳ እኮ አጋድሞ የሚረሽን ስርዓት እኮ ነው ኮሬን የገኛ። ስለዚህ ኦሮሞዎችም እፎይታ የሚያገኙት በሌላ አካባቢ የሚፈጠር ደም መፋሰስ ስልጣን ላይ የሚያስቀጥለው ስርዓት ወንበር ላይ እስካለ አይደለም ነው እያልኩ ያለሁት። ስለዚህ የህዝቦች መተባበር ይፈልጉታል። ደም መፋሰስ መቆም አለበት ብሎ መታገል መቻል አለባቸው። የኦሮሞን ህዝብ ይጠቅመዋል። በዛ ላይ ደግሞ ብዙ ኦሮሞዎች አሉ ለህዝቦች እኩልነት፣ ፍትህ የትግራይ ህዝብ እንትን ሲል ሲጨፈጨፍ ሲገደል ድምጽ የሆኑት ለነዚህ ሰዎች ክብር ሲባልም ራሱ መታገል ግድ ይላል። እነዚህ ሰዎች እኮ አሁን እንትን ነው የሆኑት ጠላት ተደርገው ነው የታዩት በኦሮሞዎች ጭምር ማለት ነው። በኦሮሞ ብልጽግና በጠላት ነው የሚታዩት እነዚህ ሰዎች ፍትሃውያን ስለሆኑ መገደል አይገባም ስላሉ በስማችን በተለይ ደግሞ አትነግዱብን ስላሉ ከህዝቦች ጎን ስለተሰለፉ ምንድነው የሆኑት? አይ ካን ኔም them ነጸዳለ ፕሮፌሰር ሕዝቅኤል ገቢሳ ሌሎችም ማንሳት ይቻላል። ጸጋዬ አራርሳ ሌሎችም ማንሳት ይቻላል። ዶክተር ኢታና ሀብቴ በዓለም አቀፍ ሚዲያዎች ቀርበው ትግራይ ላይ እየተካሄደ ያለው ጄኖሳይድ ነው መቆም አለበት፣ ይሄ ደግሞ በተለይ የኦሮሞ ነው እያላችሁ አትጥሩብን እያሉ ማለት ነው። በዓለም አቀፍ ሚዲያዎች ኦሮሞ ሊደር እያሉ ነው እንትን የሚሉት እንደምታውቀው። ስለዚህ የኦሮሞ ትግል እንዲያውም ሁለት ነው፣ ድርብ ነው ትግሉ። በፊት ምን ይባል ነበረ? ሴቶች ድርብ ትግል ነው የሚያካሂዱት፣ በብሔራቸው ይጨቆናሉ፣ እንደገና በጾታቸው ይጨቆናሉ። ስለዚህ ድርብ ትግል ይባላል። የኦሮሞም ትግል እንደዛ ነው የሆነው። በማንነቱ ይገደላል፣ በኦሮሞነቱ በስሙ ደግሞ ተነግዶ እንዲጠላ ይደረጋል። ከዛ ሌሎች የሚገደሉት ደግሞ በአንተ ስም ነው ተብሎ ተጨማሪ ወንጀል አሶሴት ይደረጋል ከሱ ይደረጋል። በአደባባይ ወጥቶ መሪዎቹ ይሄ ስርዓት ያንተ ነው እንዳይወድቅ። ይህ እኮ ምን እንደሆነ ታውቃለህ? ቲዲኤፍ እየገፋ ሄዶ ደብረ ብርሃን ሲደርስ ካሁን በኋላ በመከላከያ ስላልቻል ሲቪላዊ በሆነ ግጠሙና ፍጅት ይፈጸም ብሎ ስርዓቱ የጠራው አይነት ማለት እኮ ነው። በሌላ አነጋገር መከላከያ ባይችል ድሮም ቢቆም እንኳ ራሱ ኦሮሞ ይሄ ስልጣን ያንተ ስለሆነ ከየትም ይምጣ ማንኛውም ኃይል መፋለም አለብህ ነው እያሉት ያሉት። ይህ እኮ መገዳደል ነው፣ ስልጣንም ማቆየት አይደለም። ከዛ በኋላ የሚጸናም ስልጣን አለ ብዬ አላምንም ፍጅት ከተፈጸመ በኋላ። በዚህ ነው የአማራና ትግራይ መቀራረብ የኦሮሞ እየጠፋ ያለን ህይወት ያድናል እንጂ ያድናል። ኦፍኮርስ ብዙ የኦሮሞ ተወላጆች እኔ ልንገርህ፣ አንዳንድ ባለፈው ያደረግነው ውይይት እኛ ከትግራይ ጎን ተሰልፈን ስንታገለላችሁ ፋኖ እንዲህ ሲገደል አልነበረም ወይ ምናምን ብለው እስከ ቃለ ምልልስም አድርገውልኛል። እነዛ ትግራይና አማራ መቀራረብ አለባቸው፣ ይህ ሰውዬ እያጋደላቸው መቀጠል የለበትም፣ ፍጅቱ መቆም አለበት
መተባበር ነው ያለባቸው ያሉኝ ሰዎች ደግሞ ደውለው ልክ ነህ ነው ያሉ። አንድ ሲጀመር አንተ ህዝብህን ለማዳን you have every right ፍጅትን ለማስቀረት ህዝብህን ወደ እልቂት የሚዳረግ ነገር የሚደገስ ድግስ የጦርነትና የእልቂት ድግስ የማስቆም ግዴታ አለብህ። በአንተ ቦታ ሆነን ካየነው ተገቢ ነው ሌጂቲሜት ነው ብለውኛል። ሲቀጥል ደግሞ ይሄ ትብብር ስርዓቱ በእነዚህ ህዝቦች መተላለቅና መበላላት ስልጣን ላይ እየቆየ ያለ ስርዓት የኛን ህዝብ እየገደለ ነው ያለው። ስለዚህ አበጀህ እሰየው ነው ያለው። በነገራችን ላይ እኔ ደግሞ እገሌ ከሚባል ታጣቂ እገሌ ከሚባል ታጣቂ አንድ ላይ ሆኖ ይዝመት ምናምን የሚል ነገር አላደረኩም። አሁንም አልልም። ያልነው ግልጽና ግልጽ ነው። ተባብራችሁ ፍጅትን አስቀሩ፣ ተባብራችሁ አንገዳደልም በሉ፣ የጦርነት ድግስ የእልቂት ድግስ አንቀበልም በሉ ነው። በዚህ የሚከፋ ኦሮሞ ካለ ይቺ እየሰመጠች ያለችው የብልጽግና መርከብ ስትሰም ጥቅም ይቀርብኛል ካለ ለሁሉም ህዝቦች እኩል የሚሰራ ስርዓት ሲመጣ ጥቅም ይከበርልሃል ብቻ ያለው ነው የምችለው። በጣም አመሰግናለሁ አሉላ። ብዙ ጠቃሚ ነገሮች አነሳን። ተስፋ አደርጋለሁ በእውነት እንግዲህ በተከታታይ እያደረግን ያለ ነው ብልጽግና እየደገሰ ያለውን ሌላ አውዳሚ ጦርነት የመጀመር ፍላጎት ከወዲሁ እንደማንቀበለው በማሳየት አገኘዋለሁ ብሎ የሚያስበው ትርፍ እንደማይገኝ እንዲያውቅ ማድረግ አለብን ነው። ስለዚህ እኔ የዛሬ ውይይታችንን እንደው ብናጠናቀቅ የምወደው ጥሪ በማድረግ ነው ለሁሉም ይህንን ውይይት ለተከታተሉ ሁሉ በያላችሁ ማይክሮፎን፣ ካሜራ፣ በያላችሁ መድረክ፣ በያላችሁ ራስን መግለጫ መንገድ ሁሉ ተጠቅማችሁ ሌላ ጦርነት ለመፍጠር እየሞከርክ እንደሆነ እናውቃለን፣ ግን አንፈልገውም፣ አንተባበረውም፣ እናወግዘዋለን የሚል መልእክት አክሮስ ዘ ቦርድ እንዲተላለፍ አድርጉ የሚል ነው ጥሬ። እና ላይክ ሳታደርጉ አትውጡ። ሁላችሁም ላይክ አድርጉና ይሄንን ዛሬ የተነጋገርንበትን ጦርነት የማስቀረት ሌላ ደም መፋሰስ እንዳይኖር በኢትዮጵያ ፍጅት የሚካሄድ የሚፈጽመው አገዛዝ እድሜ እንዲያጥር የሚረዱ ሀሳቦች ያነሳንበት ውይይት በብዙዎች እንዲታይ አድርጉ። ላይክ አድርጉ። ብዙዎች ያላደረጋችሁ እመለከታለሁ። ስለዚህ ያችን በተን በመጫን ሌሎችም ይህንን ውይይት አይተው መልእክቱ እንዲያስተላልፉ ማድረግ ማገዝ ትችላላችሁ። በተጨማሪ ሜይ 18ን ለይታችሁ ያዙ። ቅዳሜ ሜይ 18 ሪዮት አፕሪሺዬሽን ዴይን እናደርጋለን። አሁን እንዲህ ያለ ውይይት የምናቀርብበትን ፕላትፎርም እንዲያድግ ድጋፍ የምታደርጉበት ዕለት ስለሚሆን ቨርቹዋሊ ነው የምናደርገው። ስለዚህ በየትኛውም የዓለም ክፍል ሆናችሁ መሳተፍ ትችላላችሁና ነው። በጣም በጣም አመሰግናለሁ አሉላ። መሰል ሀሳቦችን እንደገና እንዲህ ቶሎ ቶሎ እየተገናኘን እናነሳለና እንግዲህ እኔም እጅግ አድርጌ ነው የማመሰግነው ቴዲ። ሪዮት ትልቅ ሚና እየተጫወተ ያለ ሚዲያ ነው። ሜይ 18 በተጠቀሰው እኔም ዛሬ ራሴ እንደተጋበዝኩ ልውሰድ። ምክንያቱ አሁን